ቫልዩ ስላልሰጠነው ነው እንጂ በጣም ብዙ እውቀት እንዳላችሁ ስለ ብዙ ነገር ባይዘው ስለ ዝናብ መቼ እንደሚዘንብ ያውቃሉ ቤት በኩል እንደሚመጣ ያውቃሉ ዝናቡ ብቻ የማያውቁት ነገር የለም ስለ አካባቢ ይገርማል ምንድናቸው እነዚህ ኢሴንሻል ኦይልስ ማለት ራሱ ምንድነው ሀሳቡ ምንድነው አላቸው ይሄ ነገር ኢሴንሻል ኦይል አይደለም ነው የሚባልበት ምክንያቱ ምንድነው ስቲል ትምህርት ቤትና እንትን ያስፈልጋቸዋል ሆስፒታልና ትምህርት ቤት ያስፈልጋቸዋል መታከም አለባቸው ምናምን ብዬ ነው የመጣሁት ደጃፍ ላይ እንገኛለን ቅድስት አመድ ያብራኛለች እንኳን ደህና መጣሽ ቅድስት እንኳን ደህና ቆየኝ አይ ቲንክ የመጀመሪያው አርኪቴክት እንግዲህ አይነሽ ምንም እንኳን አሁን አክቲቭሊ አርኪቴክት ባትሆኝም ማለት ነው አይደለ ዲዩ እንደ ራስሽን አንዳንዴ በወሬ መካከል የመጀመሪያው ልማድሽና ትምህርትሽ ትዝ እያለሽ አርኪቴክት ነኝ ትያለሽ ወይስ በቃ የሆነ ሰዓት ፕራክቲስ ማድረጉን ስታቆሚ የአርኪቴክቸር ጉዳይ እዛው ቀረ ነገር ነው I think አንዴ አርኪቴክት ኮንክ አርኪቴክት ብዙ that's what I እሱ ነው የገመትኩት አጻጻፍን አስተሳሰብን ብዙ ነገር ሼፕ ስለሚያደርግ በቃ ግን ሰው ለምሳሌ አርኪቴክት ነሽ ቢልሽ ነበርኩ ነው ወይስ ነኝ ነው የምትይው ነኝ አረ ናይስ ወንደር ማድረገውና ማገኘውን አርኪቴክት በሙሉ የምጠይቀው ጥያቄ ነው ብዙ ጊዜ አርኪቴክቸር ያጠናችሁ ሰዎች በጣም ብዙ የሙያ ዘርፍ ውስጥ በቀላሉ ነው ፊት የምታደርጉት እና ብዙም ቦታ ደግሞ የአርኪቴክቸር ባክግራውንድ ያላቸው ልጆች ብዙ ነገር ላይ ፈርኒቸር ላይ ማርኬቲንግ ላይ ሪሌትድ ከሆኑ ካልሆኑ የዲዛይን ኮንሴፕት ካላቸው ነገር ብዙ ነገሮች ላይ ብቻ አርት ላይ ጽሁፍ ላይ ትገኛላችሁ ምንድነው ስለ አርኪቴክቸር እንደዚህ ሊያደርግ የሚችል ነገር ትምህርቱ ነው ወይስ ወደ አርኪቴክቸር የሚሳበው ሰው አይነት ነው I think ሁለቱም ነው ለመግባትም I think aptitude እና ሌላ ኤክስትራ ፈተና አለው መጀመሪያውንም እና I think አንዳንድ ነገር ወይ አብረ ትወለዳለህ ወይ የለም እሺ ለምሳሌ አርኪቴክቸር ለዛ ነው ስፓሻል ቲንኪንግ ምናምን የስሪዲ ማየት የማይችል ሰው አለ ኢማጂን ማድረግ የማይችል ሰው አለ ኦኬ ሶ መግቢያ ፈተና I think እሱን ነው ፊልተር የሚያደርገው አይነግሩንም ምን እንደሆነ መግቢያ ፈተና ግን ወደ ኋላ ሳስበው መግቢያ ፈተና እሱን መሰለኝ ፊልተር የሚያደርገው ከዛ ግን ትሬኒንግህም አንደኛ በጣም ዲፕ ወርክ ይሄ ለረጅም ሰዓት አንድ ነገር ይዘ መስራት ነው ትሬን የሚያደርጉ ከዲዛይን የበለጠ ረጅም ሰዓት ቁጭ ብለህ አንድ ነገር ላይ በቃ ፎከስ አድርገህ አሳይመንቶቹ ጭምር እንደዛ ናቸው አይደለ ዋናው ትምህርታችን ዲዛይን እንትን ነው በቃ I think አብዛኛውን ጊዜ 5 ወር 6 ወር አንድ ዲዛይን ነው ሶልቭ የምታደርገው ለ6 ወር ለ5 ወር አንድ ነገር ማሰብ ይኖርብሃል ማለት ነው እና ዲፕ ወርክ ትለማመዳለህ ብዙ ጊዜ ሌላ ፊልዶች ላይ ማላየው ነገር ማለት ነው ገረብ ማድረግ ነው እንጂ አንድ ነገር ላይ ጥልቅ ብሎ እና ለምሳሌ ሆስፒታል ከሆነ እዛ ሴሚስተር ላይ ዲዛይን የምታደርገው ስለ ሆስፒታል ማንበብ አለብህ ስለ ሐኪሞች ማንበብ አለብህ ስለ በሽተኛ ማንበብ አለብህ እና የሆስፒታል ኤክስፐርት ሆነና ዝም ብሎ የግንባታው የዲዛይን ጉዳይ አይደለም ግንባታና ዲዛይን ብቻ ሳይሆን ስለምትሰራው ነገር በጣም ተመስጠ ማንበብ እንደ ሰው ዲፔንድ ያደርጋል ላታነብ ትችላለህ ግን አለመመሰጥ መብት ነው ግን ገባኝ ያስገድዳል ነገር ግን ትሬኒንጉ ዲፕ ወርክ እንድትለምድ ያደርጋል ሌላው ደግሞ እንትን ሳይሆን ይሄን አስብ ይሄን አታስብ ሳይሆን እንዴት እንደምታስብ ነው ትሬኒንጉ so what to think ሳይሆን how to think ነገር ነው ማንም መልሱን አይነግርም ራይት እና ሮንግ የለውም መጨረሻ ላይ ግን በቃ የሆኑ ሴት ኦፍ ፕሮብለምስ አሉ እነዚህ ችግሮችና እነዚህ ፓራሜትሮች አሉ በሱ ውስጥ ችግር ፈተህ አምጣልኝ ዲፕ ወርክ እና how to think so I think ሁለቱ በጣም valuable ስኪሎች እነሱ ይመስሉኛል ከእውቀትም ማንበብ ጥሩ ነው ግን ከሱ ሁሉ በላይ እነሱ ናቸው አደም ላይ በጣም ተፈላጊ ስኪሎች ሁለቱ ይመስሉኛል እንደኔ እና እኔም I'm grateful እሱን መማሬ ለምሳሌ አሁን ድረስ ባለው የሌላ እንግዲህ ከአርኪቴክቸር ጋር በጣም የተራራቀ ነገር ውስጥ ነው ያለሽውና የተራራቀ የሚለውን አላውቅም ግን ብቻ እዛ ውስጥ አይደለሽም እና
አርክቴክት መሆንሽ እዚህኛው ምሳሌ ስራ ላይ ለምሳሌ ይረዳሻል ከዲፕ ወርክ ምናምን አኳያ ሜቢ ሁሉም ነገር ላይ እንዳልኩ ሁሉንም ነገር ላይ ዲፕሊ ነው የማስበው። ረጅም ጊዜ ወስጄ ነው ፕሮብለም ሶልቨር ነኝ። ሁሉ ጊዜ ረጅም ጊዜ ወስጄ ነው የማስብበት ምንም ነገር። ከዛ ደግሞ ምንም ነገር እንደወረዳ አልቀበልም። በቃ ሁሉንም ፍትት ተደርጎ how to think አለ አይደል? ለምን እንደዚህ ሆነው ለምን እንደዚህ ያልሆነው እና I think ሁሉም ነገር ላይ ይመጣል። ሜቢ ያ ዳውን ሳይዱ ሊሆን የሚችል ወንደር የማደርገው ነገር አለ። ዲፍረንት ነው አዘን አርክቴክት ኢትዮጵያ ውስጥ መኖር። ለምሳሌ የሚያስቁሽ የሚያናድዱሽ ምናምን ነገሮች ይለያሉ አርክቴክት ስለሆንሽ። አይ ቲንክ መጀመሪያ ላይ ገና ፍሬሽ ተማሪና ፍሬሽ ግራጁዌት እያለሁ አዲስ እረኛ ሁሉ ነገር ያበሳጨኝ ነው። በቃ ጠማማ መስመር የማይገጥም በር የተመለመለ ፓይፕ ምናምን በቃ ለምን እንደዚህ ያለው ነው ምናምን ሁሉ ነገር ላይ አስተያየትና እንትን ፐርሰናሊቲ ራሱ በቃ ሁሌ የተናደደ ሆኖ ነበር። ብዙ የሚያበሳጨኝ ስፔስ ላይ ትክክል ያልሆኑ ብዙ ነገሮች አሉ ዙሪያ። ከዛ ተለምጂዋለሽ ነው ምንድን ነው? ኖ አይ ቲንክ ኢንቴንሽናሊ በቃ ላለማየት ያው ሁሉንም ነገር ተበሳጭታ አትችለውም። ግን ምን ነበር ህልምሽ አርክቴክት ለመሆን ስታስቢ? ግቢ የገባሁት በአጋጣሚ ነው። ከልጅነት ጀምሮ አርክቴክት መሆን እፈልጋለሁ አልልም። ፈተና ሲፈተነው አየሁኝ። የምን ፈተና ነው ብዬ እዛ በር ላይ ነው የሰማሁት ሁላ እና አርክቴክቸር ምናምን ኦኬ እሺ ገብቼ ተፈተንኩ። ከዛ አልፈሻል ተባልኩ እና ሞር ደስ የሚለኝ ትምህርት የነበረው ሂማኒቲስ ነው። ሶሺዮሎጂ፣ አንትሮፖሎጂ ምናምን መጽሐፎች ፖለቲክስ፣ ኢኮኖሚክስ ምናምን ነበረ ህፃን እያለሁ ማንበብ ደስ የሚለኝ። ከዛ ግን በጣም ይቀለኛል እሱ ሰው የሚከብደኝ ማትስ እና ፊዚክስ ስለሆነ የሆነ ቻሌንጅ የሚያደርገኝ ትምህርት መማር ይቻላል ብዬ ነው ሳይንስ የገባሁት። ከዛ ከሳይንስም በቃ ሜዲሲን ምናምን ቀላል ነው የሚሆንብኝ። ባዮሎጂ በጣም ነው የምወደው፣ ኬሚስትሪ በጣም ኢት ካምስ ሶ ናቹራሊ። ምንም እዚህማ በቃ እንቅልፌን ነው የምተኛ ብዬ ተበደ ቻሌንጅ የሚያደርገኝ የመሰለኝ ጋር የመጣሁት እና አርኪቴክቸር ድሮይንግ በጣም ሰነፍ ነበርኩ ሃይ ስኩል። ሪሊ? እሺ አይቶት ዋና ጉዳይ መስለኝ ነበር ለአርኪቴክቸር። ኖ ስኬቺንግ ጎበዝ ነኝ፣ ስዕል መሳል እችላለሁ። ግን ይሄ ድሮይንግ ቴክኒካል ድሮይንግ አለ አይደለ? እሱን ምንም አልችልም ነበር ሃይ ስኩል ያለውና በቃ በር ላይ ጓደኛዬ ያሾፈብኝ ነበር። አንቺ አታልፊም ትወድቂያለሽ ፈተናው ራሱ ድሮይንግ ነው ምናምን ሲለኝ ኦኬ እሺ እፈተናለሁ ብዬ ገባሁ። ከዛ ውጤቱ ሲለጠፍ አልፈሻል ተባልኩ፣ ገባሁ። ስገባም ብዙ አይገባኝም ነበረ ትምህርቱ፣ ብዙም ደስ አይለኝም እና እየቆየው ነው እየወደድኩት፣ በጊዜ ሂደት ነው እየወደድኩት የመጣሁት። መጀመሪያ አስበሽውም ብዙ ስላልነበር ነው የሆነ ወይስ ትምህርቱ መጀመሪያ ከባድ ነው? ሆነስትሊ ዝም ብሎ ክብደቱን የፈለግኩት የሆነ ቻሌንጅ እስካደረገኝ ድረስ አትሊስት የሆነ ነገር እማራለሁ እንቅልፌን ከምተኛ ቻሌንጂንግ ነው ብዬ ነበር የገባሁት። ግን ስገባ እኔ እንጃ አይ ቲንክ በተለይ የመጀመሪያዎቹ ኮርሶች ሪፒቲቲቭ ናቸው። እንግሊዝኛ ምናምን የተማርከው ነው ድጋሚ ነው፣ ኮመን ኮርሶች ማለት ነው። ምንም አዲስ ነገር የለም። ኢንትሮዳክሽን ቱ አርኪቴክቸር ምናምን አልነበረም? ነበረ ዲዛይን ነው። ኢትስ አ ቢት ኦድ። ከዛ ደግሞ እንትን ፕሬዘንት ሲያደርጉት እንደ እንትን ነው በቃ ይሄ ነው አርኪቴክቸር ነው እንጂ አንድ ቲዮሪ ነው ኢን አርኪቴክቸር አይደለም። ሶ ምንድን ነው ብዙም ደስ አላለኝም ነበር የመጀመሪያው ትምህርት፣ ውዝግብ ነበር የሚያደርገኝ። ከዛ ግን እየቆየው ሲሄድ በራሴ ላይብራሪ ውስጥ ያሉ መጽሐፎችን ሳነብ እንደገና ሁሉም ሰው ኢንትረስቲንግ ነው እዛ ግቢ። አይ ቲንክ ደስ የሚለው በጣም ብዙዎቹ ዲያጎናሊ የተማርኩት ይበልጣል። ወደ ጎን ጓደኞቼ ኢንትሮዲውስ ያደረጉኝ መጽሐፎች፣ ከዛ ትንሽ ትምህርቱን ጠጠር እያለ ሲመጣ ብዙ ፋሲኔቲንግ እንትኖች አሉት። ከዛ ደግሞ መሀል ላይ ሳይሆን ሁለተኛ ዓመት ላይ ምናምን አዲስ እንትን ኢንትሮዲውስ እያደረጉ ነበረ ፕሮግራም ሰስቴናብል አርኪቴክቸር የሚባል። እሺ በጣም ፋሲኔቲንግ ለእኔ። ምንድን ነው ነገር? ለምሳሌ አካባቢ ላይ ባለ ነገሮች መስራት ለአብዛኛው ህዝብ የሚጠቅም እና አፎርደብል የሆነ ዋጋው ተመጣጣኝ የሆነ ህንፃ መስራት እንደሚቻል ለመጀመሪያ ጊዜ ኢንትሮዲውስ እዛ ነው እና እነሱን ስሰማ ኦኬ እሺ ወጥቼ ነው የሆነ
ተመጣጣኝ ዋጋ ያለው ነገር መስራት እችላለሁ። ከዛ ቲዮሪዎቹንም አንድ ብቻ እንዳልሆነ ሲገባ ብዙ አይነት እይታዎች እንዳሉ ሲገባኝ ምናምን በጣም ኢንትረስትድ እየሆንኩ እንደ አርክቴክት ያዳበርሽ ህልም ነበረ? ምን አይነት አርክቴክት ለመሆን ነበረ ምኞትሽ ሀሳብሽ? እንደነገርኩ ይሄ ሰስቴናብል የሚባለው አይነት ኮንስትራክሽን ሀሳብም ስላለው ከጀርባው ማለት ነው። ኦኬ ይሄንን ሞደርናይዚንግ ፕሮጀክት ዓለም ላይ ያለው አንድ ሆሞጀናይዚንግ ሞደርናይዚንግ ምንድን በቃ ሁሉንም ፍላት ማድረግ ሁሉም ከተማ አንድ አይነት ማድረግ ምናምን እሱን ሁሉ ቻሌንጅ የሚያደርግ ነው። ከጀርባ በጣም ብዙ ፍልስፍናዎችም አሉት። ሶሺዮሎጂ አለ፣ ድሮ መወዳቸው ነገሮች አሉ። ስለ እነሱ ሳነብ እንትንም አለው ኢኮኖሚክስም አለው። አብዛኛው ከተማ ዲዛይን የሚደረገው ለካፒታል ነው፣ ለሰዎች አይደለም። እኛ የምታየው ሰፊ አስፋልት አሁን ለሰው አይደለም ዲዛይን የሚደረግ ለመኪና ነው። መኪናም እቃ ይዞ እንዲሄድ ነው እንጂ ሰው ይዞ እንዲሄድ አይደለም። ኢንዲቪዥዋል መኪናዎች አንድ ሰው አንድ መኪና የሚይዝበት ምክንያት ምናምን እሱ ሁሉ ኢኮኖሚክስ ነው። እና እሱን ሁሉ ቻሌንጅ የሚያደርግ ቲዮሪ ነው። ለምንድነው ሰፊ መንገድ የሚሰራው? ለምንድነው ረጅም ህንፃ የሚሰራው? ለምንድነው ኮንክሪት የምንጠቀመው? ለምንድነው የአውሮፓና የአሜሪካ የኮሎናይዚንግ እውቀት ይዘን እሱ ብቻ ነው እውቀት የምንለው? እና ቨርናኪላር ወይም ደግሞ ሀገር ውስጥ ያለ እውቀት ምንድን ነው? እንዴት ነው? አንቲ ኮሎኒያል ነው፣ አንታይ ካፒታሊስት ነው። እሱ ሁሉ በጣም ኢንትረስቲንግ ነበር ለኔ። እሺ ስወጣ በቃ እነዚህን ማቴሪያሎች ኢንትሮዲውስ አደርጋለሁ ኢትዮጵያ ውስጥ ለአብዛኛው ህዝብ የሚሆን ነገር እሰራለሁ። ሜቢ ከራሴ ሊሆን ይችላል የሚጀምረው ምናምን ብዬ ነበር የወጣሁት። ከዛ ግን ስወጣ ያው አርኪቴክት የሚቀጥረው ሀብታም ነው። እነሱ ደግሞ ጭቃ ቤት አይፈልጉም። ብዙ ሰው ኮንቪንስ ለማድረግ ሞክሬያለሁ። በዚህ በሰስቴናብል አርኪቴክቸር ያሰብሻቸው ነገሮች ለመተግበር ማለት ነው። አይፈልጉም ነው ምንድን ነው? አያዋጣም ነው ምንድን ነው? አንዳንዴ አይፈልጉም። ሁለተኛ ከዛ ደግሞ ኢኮኖሚክሱ እሱም አለ። ለምሳሌ የጭቃ ቤት ብትሰራ የጭቃ ቤት ማለት ምንም የስታንዳርድ ችግር የለበትም። በጣም ቆንጆ ሆኖ መሰራት ይችላል። ለምሳሌ ህንፃ በጭቃ ቤት ይሰራ ይችላል። the great wall of china ስንት ዓመት የቆየው ከጭቃ ነው የተሰራው። ከራምደርዝ የሚባል ኮንስትራክሽን ሜተድ ነው። ጭቃና አሸዋ ተደባልቆ ተቀጠቀ ማለት ነው። እሱም ሜተድ ነው ኢንትሮዲውስ ማድረግ የፈለኩት። ሌላ ሀገር ስታንዳርድ አለው። ረጅም ዓመት የቆዩ ህንፃዎች አሉ በሱ። የኳሊቲ ችግር የለበትም። እና እሱን ባሳመናቸውም ሰዎች ለምሳሌ በሱ የተሰራ ቤት ብድር መበደራችን እንዴት? በቃ ባንኮች የሚያበድሩት እንትን ነው። ኮንክሪት የተሰራ ቤት ነው። ብሎኬት ነው የሚቆጥሩት። ኳንቲፋይ የሚያደርጉበት መንገድ አለ አይደል? የቤትህን ዋጋ የሚያወጡት ኮንክሪት ብሎኬት በመቁጠር ነው። እና ያ የብሎኬቱ አይነት የጭቃው ከሆነ ዲስኳሊፋይ ነው የሚደረገው? የላቸውም። ስለዚህ በጭቃ ቤት ብድር መበደራችን እሱ ሁሉ አሁን እንዴት ሲስተሞች ኢኮኖሚክስ ጋር ይገናኛል፣ እንዴት እንደሚገናኙ እንዴት እንደሚመጋገቡ ምናምን እየገባኝ ሰው ቢፈልግ ራሱ አይችልም። ከዛ ስታንዳርድም የለንም እንደ ሀገር። እንዴት ማለት? በጭቃ ቤት ለመስራት ለምሳሌ በኮንክሪት ለመስራት ይህን የሚያክል ቁመት ካለው ኮለኖቹ ይህን ያህል ሳይዝ መሆን አለባቸው፣ እንዳይፈርሱ አደጋ እንዳያስከትሉ ምናምን አለ አይደል? ቢልዲንግ ኮድ አለ። እሺ ለጭቃ የለንም። ስለዚህ ልትሞክሪ ስትፈልጊ ይከለከላል ወይስ ምን ይሆናል? ያለህን የጭቃ ቤት ማደስ ትችላለህ። አዲስ የግንባታ ፈቃድ ግን ለጭቃ ቤት ማውጣት አይሰጥም። እውነትሽን ነው? ፍጹም አይዲያው የለኝም በጣም። በምን ይስጡ? ኮድ የለማ። ሰው አፕሩቭ የምታደርገው ሴትዮ ከምን ጋር አነጻጽራት አፕሩቭ ታደርግል ነው ይትከልክል? ሌላ ዓለም ላይ ተሞክሮ ግን የለም። ይሄ ተሞክሮ በዘመናዊ አለ። እንዴ ኮዱ ላይ ኖር ቻለ? አሚን ታውቂዋለሽ ብዬ አይደለም ግን መላምትሽንም ያ መላምቴ እንትን ነው። ሞደርናይዚንግ ፕሮጀክት ወደ አፍሪካ ሲመጣ ሆሞጀናይዝ ማድረግ አይደለም፣ ሁሉም ነገር አንድ አይነት ማድረግ እና ሞደርን ብለን የምናስበው ደግሞ ኮንክሪት ነው። የኮንክሪት ኮድን ከውጭ አምጥተን ቁጭ አድርገነዋል። ጭቃ ደግሞ በጣም ብዙ አይነት ሜተዶች ነው ያሉት፣ አንድ አይደለም። ኮድ ለማውጣትም በጣም ኮምፕሌክስ ነው። ይሄ የኛ ሀገሩ አለ ተመርጎ የሚሰራው እሱ ላይ ያለውን እውቀት ራሱ ወደ ኮድ ለመቀየር ከባድ ነው። የተለያየ ነው እውቀቱ። ሁሉም አይነት ጭቃ አንድ አይነት አመራረግ የለውም። ባለሙያዎቹም ትምህርት ቤት አይመጡም ማለት ዩኒቨርሲቲዎቻችን ከነሱ ጋር ብዙ ኢንጌጅ አያደርጉም። ኢንተራክሽን የለውም። አላቸው ትንሽ ኤክስቴንት
አሁን ለምሳሌ ጭቃ አብኪዎች ምናምን መራጊዎች ጋር እናንተ ስትማሩ የምትገናኙበት እድል ነበረ? yes I mean እንደ ፍላጎት መሰለኝ ግን እኔ አግኝቻቸዋለሁ ኢንተርንሺፕ ላይ ስለምትወጂው ያን ጉዳይ ግን እሱን ኮድ ለማድረግ አስበው ብዙ አይነት ጭቃ ነው ያለው በየአካባቢው የተለያየ አይነት ሜተድ ነው ያለው ሶ እሱን ኮድ አድርጎ ለመጻፍ የሆነ ትልቅ ፕሮጀክት ያስፈልጋል እና ኮንክሪት ግን ስታንዳርድ ነው አዲስ አበባ ሰራሁት ባህር ዳር ሰራሁት የትም ሰራሁት ኮንክሪት ነው so it's easier ስታንዳርዳይዝ ለማድረግ ይገርማል ሶ አሁን የምናየው እዚህ ኢትዮጵያ ውስጥ የምናየው እንዳለ የኮንክሪት ህንጻ ኦፕሽንም በመጥፋት ነው እንጂ ምናልባት የሆኑ ሰዎች በዚህ በጭቃ በመናም ሊሞክሩ የሚችሉበት እድል ነበረ ማለት ነው አይደለ ኮዲው ቢኖር ማለት ነው ፍላጎቱም ያናል እንትን አለ እኔ ነኝ የምነግራቸው ብዙ ጊዜ ለክላይንቶቹ እሱማ አያውቁም ራሱ ምልሽ እንዳለ እድሉ እንኳን ያውቃሉ እንደዚህ እንደሚሰራ ያ ብዙ አያውቅም ግን አውቀው ደግሞ ሲፈልጉ አሁን የነገርኩ አይነት ችግሮች የሚፈጠሩባቸው አሁን ለምሳሌ ቦንጋ አካባቢ የጠይቀኝ ሰው ነበረ ምክንያቱም አሸዋ በጣም ውድ ነው እዛ አካባቢ አሸዋ የለም እሺ እና ከሌላ አካባቢ ተጭኖ ነው የሚመጣው ከአዲስ አበባ 3-4 እጥፍ ነው ነዳጅ ውድ ነው አስበው አሸዋ የለም እና እዛ ሀገር በኮንክሪት መስራት በጣም ውድ ነው ከአዲስ አበባ ደግሞ ብዙ እጥፍ ነው የሚሆነው እሺ እና እዛን ሞክረው ምናምን ብለው የሚመጡ ሰዎች አሉ ግን እንደነገርኩ ኮዱ የለም ክፍለ ሀገርም ላይ ያን ትልልቅ በተለይ ትልልቅ ፕሮጀክት ሲሆን ለመኖሪያ ቤት ሊሆን ይችላል ትልቅ ፕሮጀክት ግን ሶ ወደ አንቺ የጥናት ልምጣና ኢቭን መመረቂያ ወረቀትሽን መመረቂያ ጥናትሽን ከዚህ ነገር ጋር በተገናኘ ነው አይደለ ከጭቃ ግንባታ ጋር በተገናኘ ነው ይሰራሽው አይደለ አዎ ጭቃ መሆኑ ብቻ ሳይሆን ሎኬሽኑም ብዙ ሪሰርች የሌለበት ቦታ ነው ጋምቤላ ነው ያጠናሽ ጋምቤላ ውስጥ ትምህርት ቤት ያኔ የባለፈው መንግስት በኢህአዴግ ጊዜ እንትን የሚል ፕሮጀክት ነበረው ቪሌጃይዜሽን ወይም በመንደር ማሰባሰብ የሚል ፕሮጀክት እሺ እነዚህ ምንድን ነው የሚባሉት ተበትነው የሚኖሩ ሰዎች አሉበት አካባቢዎች አርብቶ አደሮች ምናምን እሺ አርብቶ አደር አይደሉም ጋምቤላ ግን ተራርቀው ነው የሚኖሩት በጣም እሺ ይሄ ዲስፐርስድ የሆነ አኗኗር አላቸው እሺ የሆነ ሴትልመንት ላላቸው ሰዎች ትምህርት ቤት ክሊኒክ ምናምን መስራት በጣም ከባድ ስለሆነ እሺ አንድ ቤተሰብ እዚህ ያለ የሚቀጥለው 40 ኪሎ ሜትር በኋላ ሊሆን ይችላል ታገኘው እንደዛ ነው የስፔሲፊክ ጋምቤላ አካባቢ ነው ወይስ በአብዛኛው ጋምቤላው እኔ እንግዲህ ሪሰርች ጋምቤላ ነው ግን ማስታውሰው ሶማሌና አፋር ክልልም ላይ እንደነበረ ነው እንደዚህ አይነት እሺ ቻሌንጆች አሉ ቪሌጃይዜሽን ፕሮጀክቱ ነበረ እሺ እና ጋምቤላ እሱን ቪሌጃይዜሽን ፕሮጀክቱ በጣም ብዙ ጭቅጭቅ ነበረበት ብዙ ውታ ነበረበት ተቃውሞ አዎ በነዋሪዎቹ ማለት ነው ነዋሪዎቹም አምነስቲ ኢንተርናሽናልም ብዙ እንትን ያወጣ ነበር ትልቅ መሬት ኔዘርላንድስን የሚያክል መሬት ለውጭ ባለሀብቶች ተሰጥቶ እዛ አካባቢ ያ ስቲል መጣ የኮሎኒያል እንትን እሺ እና ለነሱ ትልቅ መሬት ተሰጥቶ እነዚህን ሰዎች ይሄ ምክንያት ነው እንጂ ትምህርት ቤት እንስራላቸው መሬታቸውን ለሰብሰብ ሲሉ መሬት ይለቁታል ለመስጠት ነው ምናምን የሚል እንትን ነበር እኔ ያኔ የመንግስት ሳይድ ላይ ነበርኩኝ እነዚህ ሰዎች በቃ ከዲቨሎፕመንት በጣም ቪሌጃይዜሽን ትክክል ነው ብዬ ነበር የማስበው እና ሄጄ እሱን ለማገዝ ነው እነሱን ይሄ ምን እንደሚባሉት ሳምፕል ፕሮጀክቶቹን ለማየት ነው የመጣሁት ፕሮቶታይፖቹን ማለት ነው እሺ እና ግን የመመረቂያ ነገር አካል ነበረ ወይስ ያ መመረቂያዬን እዛ ላይ እኔ ምን አስተዋጽኦ መስራት አረጋለሁ ትምህርት ቤት ነው ነበር መስራት የፈለግኩት እሺ በትምህርት ቤት ዙሪያ ያሉ ቪሌጆች ዲዛይን ለማድረግ ማለት ነው ከዛ ሲሄድ በቃ ብዙ እንትኔን ሐሳቤን ያስደወጠኝ እነዚህ ሰዎች በቃ ከሞደርኒቲ መራቃቸው መጥፎ ነው ብዬ ነበር ማስበው አይደል ብዙ ነገር አንጠይቅም ትምህርት ጥሩ ነው ህክምና ጥሩ ነው ምናምን ብዬ ነበር ማስበው ሄጄ ራሳቸውን ስጠይቃቸው አብሬያቸው ለአንድ 10 ቀን ምናምን ኖር ያለው መሀል ፑኝዶ የምትባል አካባቢ ከጋምቤላ ከሳውት ሱዳን 60 ኪሎ ሜትር በጣም በቃ ሪሞት ቦታ ነው እሺ በጣም ከአዲስ አበባ በጣም ሩቅ ነው ለሳውት ሱዳን በጣም ቅርብ ነው እሺ ለሳውት ሱዳን በጣም ቅርብ ነው ሰዎቹም በጣም በቃ ሪሞት የሚባለው ቦታ ነው እሺ እዛ ነው የኖርኩት ምናምንና
በየቀኑ እናናግራቸው ነበረ እንዲሰበሰቡና ተቀራራቢ አካባቢ እንዲሆኑ ሆስፒታል፣ ትምህርት ቤት ምናምን እዛ ኦልሬዲ ተሰርቷል ፕሮጀክት። እሺ ሶ እንዴት አያችሁት? ለምን ደግሞ ልጆቻችሁን ትምህርት ቤት ማትልኩት? ከዛ ሲሄድ ደግሞ ሀሳቤና በአይኔ ያየሁት የተለያየ ነገር ነው። ትምህርት ቤት የካቶሊክ ትምህርት ቤቶች ነበሩ። በቃ በጣም ቦታው 10 ኪሎ ሜትሩ ምናምን አካባቢ በጣም አሪፍ ትምህርት ቤቶች አሉ። ከአዲስ አበባ ትምህርት ቤቶች ራሱ ይሻሉ። እሺ ከዛ ልጆቹ ያው አይሄዱም ትምህርት ቤት። ሶ እነሱን ለማምጣት ብዙ ጥቅማ ጥቅም ለወላጆቻቸው እየተከፈለ ምናምን ሩዝና ዘይት እየተሰጠ ምናምን ነው የሚማሩት። እሺ እና ሄጄ ጠይቃቸው ነበር ለምን እንደማትማሩት ምናምን፣ ለምን እንደምንማረው እና እኔ ራሴ ለምን እንደምማሩት ያለች ከዛ አስቤበት አላውቅም። በቃ ትወለዳለህ ትማራለህ፣ የተፈጥሮ ዲፎልት ነው እንትን ነው የሚመስለኝ። እና የእውነት ኦነስት ጥያቄ ሆኖ ሲመጣ እና ፊሎሶፊካል ክርክር አይደለም የምራቸው ነው እየጠይቁኝ ያሉት ለምን እንደምንማረው እና መልስ የለኝም። ከዛ ደግሞ የእነሱን እውቀት ትሪቪያላይዝ እንደምናደርገው ምንድነው አማርኛ እናቃልለዋለን እንጂ በጣም ብዙ እውቀት አላቸው። ለምሳሌ አንድ ትንሽ ልጅ 10 ምናምን 13 14 ዓመት ልጅ እያንዳንዱን ቅጠል ለምን እንደሚጠቅም መቼ እንደሚያድግ እንዴት እንደሚተከል ምናምን ያውቃል። ይህ ሁሉ እውቀት ኦልሞስት ቦታኒስት በለው ልጁን ለራሳቸው ተምረዋል። ለራሱ የሚያስፈልገው ለአካባቢ የሚጠቅመው እውቀት አለው። እና እኔ መጥቼ ለምን አልጀብራ አልተማርክም ጂኦሜትሪ ምን እንደሚያደርግልኝ ማምን እሺ ይገርማል በጣም የራሴንም እንደ አዲስ ማሰብ ነበረብኝ እንኳን እኔ ራሱ ለምን ተምራለሁ እና ብዙ ነገሮችን ነው ያወዛገበው። ሰው መጨረሻ ላይ ፕሮጀክቱን ሰርቼ ነው የወጣሁት። ግን አስተሳሰቤ ተቀይሮ ፕሮጀክት ሀሳቤም ተቀይሮ ነው የወጣሁት። ፕሮጀክቱን ግን ያንን ሰፖርት አድርገሽ ሰራሽ? ምን አድርገሽ ኮንክሉድ አድርገሽ? አዎ ስቲል እንትኔን ምንድነው ፍልስፍናዬን ኢቮልቭ እያደረገ ነበረ። በጣም ናይብ ነበርኩ ያኔ እውነቱን ለመናገር እና እንዴት ውስብስብ እንደሆነ ችግሩ ምናምን ማየት አልችልም። ሶ ለእኔ ስቲል ሞደርን ላይፍ የተሻለ ነው። ግን የእነሱ ጥያቄም ትክክል ነው። ለእኔ ምን እንደሚጠቅመኝ ማለታቸው ትክክል ነው ገብቶኛል። የእነሱ እውቀትኛ ቫልዩ ስላልሰጠ ነው እንጂ በጣም ብዙ እውቀት እንዳላቸው ስለ ብዙ ነገር ባይዘወይ ስለ ዝናብ መቼ እንደሚዘንብ ያውቃሉ፣ በየት በኩል እንደሚመጣ ያውቃሉ ዝናቡ። ብቻ የማያውቁት ነገር የለም ስለ አካባቢ። ይገርማል። እና የእነሱንም እውቀት አፕሪሺየት አድርጌው ግን ያው ስቲል ትምህርት ቤትና እንትን ያስፈልጋቸዋል፣ ሆስፒታልና ትምህርት ቤት ያስፈልጋቸዋል፣ መታከም አለባቸው ምናምን ብዬ ነው የመጣሁት። ትምህርቱም እኮ ቅድም ያነሳ ነው ነገር ነጸብራቅ መሆኑ አይቀርም። ልክ መንገድ ምናምን እንዳልሽው አርባናይዜሽኑ ላይ አርኪቴክቸሩ ላይ እንዳነሳሽው ትምህርቱም ቢሆን የግድ ወደ እንደዚህ አይነት ድምዳሜዎች እንድታመሪ የሚያበረታታ ነው እንጂ ራዲካል እይታዎችን እኮ ኢንካሬጅ አያደርግም አይደል? በጣም አላን ይፈልጋል ስትለኝ ነበር ባለፈው። እና ትምህርታችን በጣም ቴክኒካል ነው፣ በጣም ኮግኒቲቭ ነው አይደል? በቃ ፍሮንታል ሎብ ብቻ ነው የሚሰራው ትምህርት ላይ። ሶ ስፒሪቹዋል ነገር የለንም። ከዛ ከተፈቀደልህ ደግሞ ጥያቄዎች ውጪ ወጥቶ መጠየቅ ሁሉንም ነገር ሊደረምሰው ስለሚችል ትምህርትንም ነው ኮንተምት ውስጥ የሚከተው። 5 ዓመት ሙሉ የፈጀበትን እውቀት እጭ ምናምን ኢጎንም ይፈትናል። ኢጎም እና እሱ ሁሉ እንትን ያልኩት ኢንቨስቲጌት ያደረኩት ብዙ ሀገር ከሄድኩ በኋላ ነው። ያኔ እነዚህ ተመልሰሽ አይሻቸው ወደ ኋላም ወደፊትም ማየት የጀመርኩት ከብዙ አመት በኋላ ነው። ያኔ በጣም ስቲል ግን ምልሽ እነዚህ ሀሳቦች ሁሉ እየተመላለሱብሽ ገና በአርሊ እድሜ ላይ ስለ ሰስቴናብል አርኪቴክቸር አጥንተሽ አንቺም ራሱ እዚህ ነገር ላይ አስተዋጽኦ አበረከት ብለሽ ቅድም እንዳልሽው ለባለ ሀብቶች የተለመደውን ግንባታ የሚሰራ ሰው መሆን አልፈተነሽም? ከዛ በኋላ ፈትኖኛል በጣም ግን ገንዘቡ በጣም ጥሩ ነበረ። ሶ እንትኔ ጀስቲፊኬሽን የነበረው በቃ ትንሽ ገንዘብ ልስራና ወደሱ ማለት በራሴ ገንዘብ ሰራዋለሁ ያንን ነገር ወይ ደግሞ እንደ በቃ ሪስፖንሲብል የሆንኩ ሲመስለኝ ለሆነ ገበሬ ጂ በነጻ ሰራዋለሁ ምናምን ብዬ ነበር ማስበው። አሁን ጊዜ ገንዘብ መስሪያ ጊዜ ነው እኮ። እንዴት ሆነ እሱ ሙከራሽ? ያ ሶ 2 ዓመት ነው መሰለኝ ፕራክቲስ ያደረኩት። ከተመረቅሽ በኋላ? ከተመረቅኩ በኋላ 2 ዓመት ሰርቻለሁ።
እሺ ከዛ ግን ሁለቱንም አመት ትልልቅ ፕሮጀክት ነበር የሰራሁት። አረ በጣም ወይ እድለኛ ነኝ ወይ ደግሞ ይገርማል በጣም ሲሪየስሊ ስለማልወስደውም ይመስለኛል። እንዴት እንዳልኩት በቃ እኔ አርክቴክት ሆኜ ምናምን ራሴን አካብጄ አይቼው አላውቅም። ትምህርቱንም አካብጄው አላውቅም። ሶ የራሴን ፊሎሶፊ ነው ማራምደው ምናምን ሰዎች ስነግራቸው ዩዥሊ ምን የምነግራቸው ነገር አዲስ ስለሆነ በቃ አንቺ ካልሰራሹ ምናምን ይላሉ እና እንዳለ መስራት ዋጋ ቆልላለሁ ከዛ ይከፍሉኛል። እውነት ሽለ ይገርማል። እና በቃ አይ ዶንት ኖ ሜቢ ደግሞ የህይወት ፓዜም ስለሆነ በሱ ገንዘብ ትራቭል ማድረግ ስለነበረብኝ ሊሆን ይችላል። አይ ዶንት ኖ ግን 2 አመት ፕራክቲስ አድርጌ ሄድኩኝ። ምንሽ ሰራሽ? ምን አይነት ነገሮች ሰራሽ? ህንጻዎች? አንድ አፓርትመንት፣ አንድ ትልቅ መኖሪያ ቤት፣ ፋብሪካ፣ አንድ ሆቴል። ከዛ ብዙ ነው ለአንድ አርክቴክት በ2 አመት እነዚህን ሁሉ ራሱ መስራት በጣም ብዙ ነው እና በጣም ብዙ ብር ስላለኝ አሁን ወደ ራሴ መመለስ እችላለሁ። ራስሽን ኤግዚት ያደረግሽው በቃኝ ብለሽ ነው የወጣሽው? ነው በቃኝ አላልኩም። ስመለስ እቀጥላለሁ ብዬ ነው ግን ትንሽ ትራቭል አድርግና ልመለስ ብዬ ነው የሄድኩት። አቅደሽው ነበረ ጉዞሽ የት እንደሚሆን መጀመሪያው ነው? አንድ ጓደኛ ነበር ሁሌ ስለ ሳውዝ ኢስት ኤዥያ የሚነግረኝ እና ሁሌ መሄድ ፈልግ ነበር። እንዳሉ የሳውዝ ኢስት ኤዥያ ሀገራትን ማየት ነው ወይስ ስፔሲፊክ ሀገራት ነበሩ? ቪዛ የማያስፈልገኝ ሀገሮች። ግን አብዛኞቹ በቃ እዛ አካባቢ ያሉት ሀገሮች ቪዛውን አራይቫል ነው። ኦኬ። እና ሄድኩኝ። ለምን ያክል ጊዜ ብለሽ ነው? 10 ቀን 15 ቀን? ምንም እንደዛ አይነት ሪጅድ ፕላን አልነበረኝም እና ቬኬሽን ነው። እሺ። ከዛ እዛ ሲሄድ ሌላ ውዝግብ ምን ተፈጠረ እኮ? ለተዝናኝ ነው የሄድሽው አይደለ? ታይላንድ ነበር መጀመሪያ ሄድኩት እና ታይላንድ አልወደድኳትም። በጣም ረበሸችኝ እና ያ በቃ ይሄ ሁልጊዜ የማነበው የካፒታሊዝም እንትን መፈንጫ ነች እሷ ባይን ነው የምታየው እና በጣም በቃ ኢሪቴቲንግ ነው። በጣም ህጻን ልጆች በጣም ሽማግሌ ፈረንጆች ጋር ተጋብተው ምናምን ሁሉም ነገር ፕሮስቲቱት ተደርጓል። ሰው ብቻ ሳይሆን አገሩ ራሱ ገባኝ። እና ምንም የተለየ ነገር የለውም በጣም ኬዮቲክ እና ሰው ብዙ ነው፣ ቱሪስቱ ብዙ ነው፣ ሁሉም ነገር የሚሸጥ ይመስላል ሰውም ጭምር። ብቻ በቃ መረረኝና ባቡር ይዤ ወደ ላኦስ የምትባል ሀገር ሄድኩኝ። አሳጥሬ ይዛ የነበረኝ ቆይታ ቀላል ነው ባቡር ይዞ መሄድ ወደ ላኦስ? ሁሉም እዛ አካባቢ ያሉ ሀገሮች በጣም ኮኔክትድ ናቸው። ባቡርም አለ፣ መኪናም አለ፣ ፕሌንም በጣም ርካሽ ነው። አንቺ ባንኮክ ነበርሽ? እኔ ባንኮክ ነበር። ከባንኮክ ቀጥታ ምን ያክል ኪሎ ሜትር ነው ላኦስ? ግን ምን ያክል ሰዓት ጉዞ ነው? እሺ ሌሊቱ ሙሉ ማታ ነው የምትጀምረው፣ ጠዋት እዛ ደርሰህ ተኝተህ ነው የምትሄደው። ሪሊ? ሶ የባቡር ትኬት ቆርጠሽ ወደ ላኦስ ሄድሽ? እሺ ቡክ አድርገሽ ምናምን ሆቴል ወይስ? አይ እዛው ፊገር አውት ታደርገዋለህ። በጣም ብዙ ባክፓከር አለ ባይዘው ብዙ ጋፕ ይር የሚወስዱ የዩኒቨርሲቲ ተማሪዎች የዛ አካባቢ ሰዎች ሳውዝ ኮሪያውያን፣ ጃፓኖች፣ አውስትራሊያውያን ምናምን ከላኦስ በተለይ ከህዝቡ ቱሪስቱ ይበዛል። ሪሊ? 25 ለአንድ ነገር ነው ሬሾ ራሱ 25 ቱሪስት ለአንድ። ሪሊ? ታዲያ ምን ላኦስ ምን ያው ነው የሸሸሹ ነገር አልገጠመሽም ወይስ ምን? አይ ያው አይደለም። አረ እሺ። እዛ ስደርስ በቃ በጣም ገጠር ነገር ነው። በጣም ለረጅም ጊዜ ኮሚኒስት የነበሩ አገር ነው። 3-4 መኪና ላይ ያለው ከተማው ላይ እና ሌላው ፐብሊክ ትራንስፖርት ነው። በቃ ባስና እንትን ያለው። ቤቶቹ በሙሉ በተፈጥሮ ማቴሪያል ነው የተሰሩት፣ ባምቡ ምናምን። ያንቺ የምትመኙ አይነት እንትን ነው። ሰው በጣም ደስተኛ ነው። the land of 1000 smiles ነው ምናምን የሚለው እንትናቸው ራሱ አድቨርታይዝመንቱ የአገሩ እና እውነት ነው። ሁሉም ሰው በቃ ፈገግ ያለ ነው፣ ደስ ያለው ሰው ነው። እውነተኛ የሚመስል ደስታ አለው። አይ እውነተኛ ነው። ምንም አንድም ሰው ሲበሳጭ አላየሁም። ፖሊስም የለም ምናምን፣ በቃ ሁሉም ሰው ሰላማዊ ነው። በጣም ሄልፕፉል ናቸው ምናምን። ደግሞ የውጭ ቁጭ ጋር ተባባሪ ናቸው። አሁን ቤት ግቢና ቁጭ ምናምን ነው የሚሉ። እኔም ገጠር ነው ያደኩት ህጻን እያለሁ እና ወሎ አካባቢ በቃ እንደዛ ናቸው። ትውስተዋለሽ በደንብ? ወሎ አሁን እንግዳ ሆነን ስንሄድ ከእናቴ ጋር
አርሂቡ ምናምን ነው ግቡ ምናምን የማያውቁን ሰዎች ቤታቸው አስገብተው ለስላሳ ገዝተውልኝ ምናምን ጋብዘውኝ እና አልበላም አይቻልም። በኋላ ነው የምትይኝ ልጅ እያለሽ ምንሽ 7 ዓመትሽ ድረስ ነው አይደል ይኖርሽ? ግን ትውስታዎቹ አሉሽ? በደንብ ነው ማስታወሰው። እና አልበላም ማለት አይቻልም። ሰው በየቤቱ እየገባ በጣም ጠግቤ ምናምን እና እንደዛ ናቸው። እዛም በቃ ሶ ሪሌተብል ነው በጣም ላንቺ ማለት ነው። እሺ እና በጣም አይ ፌልት ሴፍ አገሬ ነበር የሚመስለኝ። ቋንቋ ባንግባባ ካለመቻል ብቻ በቃ በጣም ደስ የሚሉ ሰዎች ናቸው ምናምን እና እዛ ሳየው በቃ በጣም ደሃ ናቸው የሚባል ሀገር ነው። ገንዘባችን የኛ በጣም ከነሱ አንጻር በጣም ስትሮንግ ነው የኛ ገንዘብ። ኦኬ $1 አይ ቲንክ 23,000 ኪፕ ነበር መሰለኝ ያኔ ይባላል በእነሱ $1 እና $10 በቃ ዓለም ነው። በጣም ሀብታም ነህ። እና ድህነትን እንደ አዲስ ማሰብ ጀመርኩኝ። ድህነት ምንድን ነው? ድሃ የተባለው ሀገር ሰው ሀብታም ነው፣ ሰው ደስተኛ ነው፣ አለባበሳቸው፣ ምግባቸው፣ ፖርሽኑ ራሱ ትልቅ ምግብ ነው የሚቀርብልህ በጣም በርካሽ ዋጋ። ቢራው ራሱ ትልቅ ነው። ቢራ ከውሃ ይረክሳል ምናምን ሪሊ እሺ። እና በጣም ኦኬ እሺ። ድህነት ይሄ ኢኮኖሚክ ቲዮሪዎች ራሱ እንደ አዲስ ነው ማሰብ ያለብኝ። እና what's the point ሀብታም ሀገር በኖር ስትራግል እና እንትን ከሆነ መጨረሻው እና እነዚህ ስራ ያላቸው አይመስሉም። ቀስ ብሎ ነው የሚሄዱት፣ ቀስ ብሎ ነው የሚያወሩት። በእርሻ ነው የሚተዳደሩት። እርሻ ግን ትልልቅ እርሻ ሳይሆን የፐርማካልቸር የሚባል ፐርማነንት አግሪካልቸር የሚባል ከጓሯቸው ሁሉም ሰው ከጓሮ ከዛ ወንዞቹ ንጹህ ናቸው። ኦኬ ሶ አሳ አለ። እሺ ሀይቅ አላቸው? ምንድን ነው? አይ ወንዝ ነው። ኦኬ እንትን ላንድ ሎክድ ናቸው። ግን በቃ ሰው ደስተኛ ነው፣ ሀብታም ነው። ለእኔ ሀብታም ነው። ኦፍኮርስ ባለጸጋ ናቸው ነው በትክክለኛው ዴፊኒሽን። እና ያ እኔ ሪታየር ሳረግ ምናምን ነበር እንደዛ ኖራለሁ ብዬ የማስበው። አሁን ተፍ ብዬ ገንዘብ ሰብስቤ ሪታየር ሳረግ ዩዥዋሊ ያው ኤጁኬሽን የሰጠች ድሪም እርሻ ኖሮኝ ምናምን የምለውን እነሱ ኦልሬዲ እየኖሩት ነው እና ብርም የላቸውም፣ ሀብታም አይደሉም። እሺ ሶ ያ እሱ እንደ አዲስ ኢኮኖሚክ ቲዮሪዎችን እንድታስብ ያደረገች የፖቨርቲ ዴፊኒሽንን እንደ አዲስ እንዳስበው ምናምን አደረገኝ። ሶ ስመለስ ለምንድነው የምሰራው እንደነገርኩ ለገንዘብ ነበረ እና አልሰራም። በቃ ወደምፈልገው ኑሮ አሁኑን መግባት እችላለሁ። ብዙ እርሻዎችንም ያየኋቸው እዛም ካምቦዲያም በቃ ምንም የማይሆን መሬት ላይ ራሱ እሱን መሬቱን ሪሃብሊቴት አድርገው የማይሆን የተባለ ቦታ ላይ ውሃ ላይ ራሱ ያበቅላሉ። ካምቦዲያ ሄደሽ ነበረ? ያ በዛው ዋው እሺ። እና ምንም የማይሆን መሬት ላይ ማብቀል ይቻላል ምናምን። ከዛ ደግሞ የእውቀት ዴፊኒሽናቸው ራሱ ዌስት እና ኢስት ኦልሞስት ተቃራኒ ነው አይደለ? እና እንትን አይደሉም ናቸው፣ ፕራክቲካል ናቸው፣ ቴክኒካል ናቸው። ግን ከእሱ የሚበልጠው ደግሞ ስፒሪቹዋሉ እና ወደ ውስጥ ማየቱ። ለምንድነው ይሄን የምሰራው? ምንድን ነው ፐርፐዜ ምናምን ብዙ ራስን ጠይቀህ ስጨርስ ነው ወደ ፊዚካል ኮንስትራክሽኑ የምትገባው እንጂ ኮንስትራክት አድርጋ አይደለም የምታስበው። እኔ ቲንክ ለኔ ሪቨርስ ብር ሰብስቤ ነበረ። ግን አሁን ለምን እንደምሰበስበውም የሚል ጥያቄዎች መጡብሽ? እና ያ በቃ ቡዲዝምም ሜዲቴሽንም ኦኬ ሜክ ሴንስ፣ ወደ ውስጥ መታየት አለበት፣ ሁሉ ነገር ኢንቨስቲጌት መደረግ አለበት ምናምን ወደሚለው ሰው ስመጣ ሙሉ ለሙሉ አስተሳሰብ ተቀይሯል። እና መሬት ከየት ገዛለሁ ምናምን ነበር አይደል እርሻ ላለመጀመር። እርሻ የመጀመር ሀሳብ ጠንስሰሽ ነው የመጣሽው? ያ ድሮም ሪታየር ሳረግ ህጻንም ያለው ገጠር ስላደግኩኝ ሁሌ የመጨረሻው አልቲሜት ፕላኔ እርሻ ነው። አሁን ግን ልክ የሳውዝ ኢስት ኤዥያ ጉዞች በኋላ ግን ቶሎ ማድረግ አለብኝ የሚል አሁን ማድረግ እችላለሁ። ከዛ ደግሞ በቃ እግዚአብሔርም እንትንም ዩኒቨርስም ሁሉም ይረዱኛል። የሚያስፈራኝ እንትን ነበር፣ ገንዘብ ከሌለኝ እነዚህ ነገሮች ማድረግ አልችልም ነበር። አሁን ግን ከሜዲቴሽኑ ምናምን በኋላ ገንዘብ ዋና ጉዳይ ላይ ዋና ጉዳይ አይደለም። የምትፈልገው ራሱን ነገሩን በቃ መሬት ነው የምትፈልገው፣ መሬቱ ማግኘት ትችላለህ። really think about it። ከዛ ዘር ነው የምትፈልገው፣ ዘሩን ራሱ ማግኘት ትችላለህ። ግዴታ ገንዘብ መሀል ላይ መግባት የለበትም። ትራንዛክሽን እንደዛ ነው ዋይርድ ይሆን ነው ይገርማል። እና በቃ መሬት እንዴት ነው ማገኘው ምናምን እያሰብኩ ነበረ። መንግስት ለእርሻ እየሰጠ ነበረ። አንቺ ባሰብሽ ሰዓት ላይ
እኔ እያሰብኩኝ የሆነ ሰው ነገረኝ መሬት እየተሰጠ ነው ለእንትን ምናምን እሱን ነው የምልህ ዩኒቨርስ ዴሊቨርስ ያው በተለይ የሚገርም ግጥምጥሞሽ አለ በሰው ህይወት እሺ እና መሬት እየተሰጠ ነው ምናምን አለኝ ሄጄ እጠይቃለሁ ምናምን ስል ሰው ሁሉ እንደ ያምሻ እንደ ይዘገር ምናምን አይታሰብም እና ግን ተሰጠኝ ረጅም አሰልቺ ፕሮሰስ ነበረ ግን ተሰጠኝ መሬት እሺ ከዛ ለመጀመሪያ ገንዘብ አልነበረብኝም ገንዘብ ደግሞ ያበደሩ ነበር ሄጄ ተበደርኩ እሺ እሱም ረጅም አሰልቺ አታካች ፕሮሰስ ነበር ግን ተሰጠኝ ከዛ ጀመርኩኝ እርሻ የከተማ ውስጥ እርሻ ማለት ነው ያ የት አካባቢ ነበር የጀመርሽው ከእንግሊዝ ኤምባሲ ከፍ ብሎ እንዴ ከተማ መሀል ማለት ነው አሁን ፓርክ የጫካ ፕሮጀክት ያለው የሚሰራበት ከተማ መሀል ከአስፋልት ጎን ነው ግን በመካከል አሁን ይሄ ሳውዝ ኢስት ኤዥያ ሄደሽ እነዛ ነገር ኤክስፒሪየንስ ካረግሽ በኋላ ሀብትን ራሱ ድህነት ምንድነው የሚለውን ሁሉ ከጠየቅሽ በኋላ የፐርማ ካልቸር ሙከራ ለማድረግ ስታስቢ በመካከል ጥናት እያጠናሽ ነበር ወይስ ምንድነው ያደረግሽው? ያ አርኪቴክት መሆን እሱ ነው ጥቅሙ። እሺ እኮ በጣም ብዙ አይ ቲንክ እውቀት አሁን ነፃ ነው። የምንም የሃርቫርድንም ሌክቸር ዩቲዩብ ላይ ማንበብ ትችላለህ ማየት ትችላለህ። እና እንደዛ ነው የፐርማካልቸር መጽሐፎች በሙሉ ፓይሬት አደረግ ነበረ። ትልቁን የቢል ሞሊሰን ነው መሰለኝ ስሙ ረጅም ጊዜ ስለሆነ አላስታውስም ግን የእሱ ትልቁን መጽሐፍ አንብቤዋለሁ። ታዋቂ መጽሐፍ ነው። ታዋቂ ነው። ከዛ ዩቲዩብ ላይ በጣም ብዙ ቪዥዋሎች አሉ ኦኬ ብዙ ቪዲዮዎች አሉ ምናምን ሰው ማንበብ የምችለው ነው ያለ አንብቤያለሁ። ኦኬ እና ንብ ራሱ በቃ በዩቲዩብ ላይ ንብ እንዴት እንደሚረባ አይቼ ነው የጀመርኩትና እሱ ደግሞ ችግሩ ዩሮፒያን ቢስ ቢካዝ የዩሮፕ እና የአሜሪካ ንቦች ናቸው ዩቲዩብ ላይ የምታያቸው። እሺ ገባኝ። እና እነሱ ንቦችና የኛ ንቦች አንድ አይደሉም። የአፍሪካ ንቦች ለካ ኃይለኛ ናቸው። እነዛ ብዙ ብሪድ ስለተደረጉ ሰብዲዩድ ቨርዥናቸው ነው እንደ ሰው ብሪድ አድርገው በቃ የማይናደፉትን ምናምን ነው ያረቡት ውስጥ። የአፍሪካ ንቦች ዋይልድ ናቸው። ኦኬ እና በቃ በየቀኑ ነበር የምነደፈው መጀመሪያ። እሺ ስትሞክሪው ማለት ነው ለማርባት? እኔ የምነደፋለሁ ወንድሜ የሚነደፋል በቃ 60-70 ቦታ። ግን ምስሉን ስጪ ምን አይነት እርሻ መሰረትሽ? ከዛ ናት 1500 ካሬ ነው። እሺ ንቦች ነበሩን። ኤርሉም የሚባሉ ሲዶች ነበሩኝ ከውጭ ያመጣኋቸው። ኤርሉም ማለት የተለዩ ናቸው። የተለዩ ጄሞ ያልሆኑ ከዛ ደግሞ እየተመረጡ በቃ አንድ ቤተሰብ ውስጥ የቆዩ ወይ ለጣዕም ወይ ለሳይዝ ወይ ለምናም እየመረጡ ብሪድ የተደረጉ ማለት ነው። እሺ ምንድነው የሚያደርጉትን ጠቀሜታቸው ምንድነው? ጠቀሜታቸው እንደ ፕላንቱና ብዙ አይነት ጥቅም አላቸው። ቅመማ ቅመሞች ናቸው አብዛኞቹ። አንዳንዶቹ ቬጅቴብል ናቸው። እዚህ ሀገር የሌሉ ቬጅቴብሎች ናቸው አብዛኞቹ። እሺ ቅመማ ቅመም በቃ የተለያየ ለጤናም ለምንም እሱንም ሜዲሲንም ላይ በቃ የተፈጥሮ ሜዲሲን ወደ ተፈጥሮ ሜዲሲን ሽፍት አድርጌያለሁ አሁን። መድኃኒቴ ራሴ ምግቤ ነው ብዬ ነው የማስበው። እኔም እንደዛ ነው የማስበው። የመድኃኒት እንትኖች ቅጠሎች ነበር የምናበቅለው። ከዛ ደግሞ ለንቦቹ ይጠቅማሉ አበባ ስላላቸው። ፐርማካልቸር ማለት እሱ ነው በቃ የተመጋገበ ሲስተም ነው የምትፈጥረው ራሱ within that እርሻ እርስ በርሱ የሚጠቃቀም ነገር መስራት። ኢኮሲስተም በቃ ሲስተም ነው የምትሰራው። ንቦቹ ይሄን ይቀስማሉ። ከዛ ንቦቹ ፖሊኔት ያደርጉታል። ፖሊኔት ማለት ያራቡታል፣ እንዲበዛ ያደርጉታል። ከኔ እርሻ ውጪ ራሱ በየቦታው ነበረ እሱ ዘር። ከዛ በኋላ እኔ በጣም በውድ ብር ነው የገዛሁት ዘሩን። ከዛ ግን ንቦች ስላሉ በቃ ሰፈር ውስጥ ምናምን ታየዋለህ ዘሩን በየቦታው። ንቦች ስላሉና ጄሞ ስላሉና እሱ እርሻው ንቦች ያልሽኝን አይነት። ከዛ ዶሮዎች ነበሩ፣ ጥንቸሎች ነበሩ። የጥንቸሎችም እንትን ሽንት በጣም በጣም አሪፍ ፈርቲላይዘር ስለሆነ ናይትሮጅን ይበዛበታል። እንደዛ እያለን ቀስ በቀስ እንስሳ እየጨመርን ብዛታቸውን እያየን ጀስት እያደረግን ምናምን። መሬቱ ደግሞ ይሄ ምልስ አፈር የሚባል ነበረ። እኔ ስመጣበት በጣም በቃ ምንም ነገር የማይበቅልበት ደረቅ ነበረ። ስለተጎዳ ማለት ነው። መንገድ ሲሰራ ይሄ የስረኛው ተቆፍሮ የሚመለሰው አለ እና ምንም አረም ብቻ ነበር የነበረበት። እና ስለ አረምም ያለኝ አመለካከት ተቀይሯል። አረም የሚባል ነገር የለም። እንዴት ማለት? አረም ሲበቅል በቃ እዛ አካባቢ ያ አፈሩ የሚያስፈልገውን ነገር ያለው ፕላንት ነው የሚበቅለው። አረምም ራሱ ከዛ የተናቹራል ሳይክል ዝም ስትለው
ፕሮቴክት አድርገህ ዝም አጥረህ ብትተወው ለምሳሌ ራሱ የአረም የሚያስፈልገው ኒውትሪየንት ሲያልቅ ከእንትኑ ራሱ ይጠፋል አረሙ። አረም ማጥፊያ ምናምን መጨፍጨፍ ምናምን ብዙም አያስፈልግም። ወይም ደግሞ እሱን ሪሃብሊቴት የሚያደርግ ሌላ ፕላንት ብትተክል ወይ ደግሞ ይሄ የተፈጥሮ ማዳበሪያ ብታደርግበት ምናምን ራሱ ሪሃብሊቴት ሲያደርግ ራሱ አረሙ ይጠፋል። እና እንደዛ በቃ እንትን እያደረግን እያጠርን ሪከቨር እያደረግን በሴክሽን ጉድጓድ ቆፍረን ነበረ ምናምን ውሃ እናቁር ነበር በሚዘንብበት ሰዓት ምናምን። ከዛ ውሃ እንትን ነበር ተዳፋት ነገር ነበር መሬቱ እና ውሃ ዝም ብሎ እየተግለበለበ እንዳይሄድ እየቆፈርክ የምታስቀርበት ሜተድ አለ። እርከን ነገር ተደርጎ እርከን ሳይሆን ቦይ ትቦ ነገር ትሰራና እነሱ መሀል ደግሞ ከፍ ያለ ሬዝድ ቤድ ነገር ይኖራል። እሱ ላይ ነው ቬጅቴብል የሚተከለው። ውሃው ግን ክረምቱ ካለቀ በኋላ ለረጅም ጊዜ ውሃ እዛ ቦይ ውስጥ ይቆያል። ሁል ጊዜ እርጥብ ይሆናል ማለት ነው ያ ቦታ። እና በሴክሽን ሁሉንም ቲዎሪዎች እየሞከርናቸው ነበረ እና የትኛው ነው ሪከቨር የሚያደርገው ቶሎ ምናምን እና በቃ ከመሬት ጋር ያለ ሪሌሽንሽፕ በጣም ይሻሻላል። አስተሳሰብ በጣም ይሻሻላል። ኢኮሲስተም ቢልድ ማድረግ ስትጀምር ሁሉም ነገር ተፈጥሮ ላይ ሁሉም ነገር ፐርፐዝ አለው። በቃ ማጥፋትና ኢሊሚኔት ማድረግና አንድ አይነት ማድረግ ምናምን ከሚለው አስተሳሰብ ትወጣና ሁሉም አረምም እንትንም አብሮ መብቀል ይችላል። አረም የሚባል ነገር የለም። የዛው የኢኮሲስተሙ አካል ነው። የኢኮሲስተሙ አካል ነው። ከዛ አንተም ደግሞ ጥቅምም አለው። አብዛኞቹ አረም የምንላቸው ነገሮች መድኃኒት ናቸው። ለምሳሌ በቃ ይደግ መድኃኒት አድርገዋለሁ። ዶሮቹ ይበሉታል ወይ ጥንቸሎቹ ይወዱታል ወይ ምናምን እና እንትን ነው የሚያደርግ ከተፈጥሮ ጋር በጣም ሪሌሽንሽፕ ዲፕ የሆነ ይመጣል። ተፈጥሮ ጋር ብዙ ሰዓት ባጠፋ ቁጥር ገባኝ። ግን ምንሽ ከነገርሽኛውን የሆነ ከህንፃ ግንባታ ፋብሪካ ግንባታ ዲዛይን ምናምን ወጥተሽ ሌላ ዓለም ውስጥ ነው የገባሽው። ውሎና ዳርሽ እንዴት ነበር ያኔ? ምን አይነት ህይወት ነበር ያለሽ? ፋይናንሽሊ በጣም ስትራግል ነበረ። ግን በጣም ደስተኛ ነኝ። በቃ ሁሌ ጧት ተነስቼ እርሻ ነኝ። እርሻው ላይ ነው የምትሄጂው? እርሻው ላይ ነው የምንውለው። ከዛ የሆነ ጊዜ ደግሞ ላይብራሪ ነበረን። ኢኮኖሚክ ቲዮሪ፣ ሶሻል ቲዮሪ ምናምን ዲስከስ የምናደርግበት ግሩፕ ነበረን። እንደዚሁ ከቀደም ያወራናቸው ነገሮች ላይ የተለየታ መፍጠር የሚፈልጉ ሰዎች ጋር ነው? አንዳንዶቹ ጀስት ኪሪየስ ናቸው። አንዳንዶቹ ደግሞ በቃ ፌስቡክ ላይ ሁል ጊዜ ፖስት ስለማድረግ እናወራበት ነው ወይ እኔን ሀሳብ ሊያስቀይሩ ነው የሚመጡት ወይ ደግሞ እንደኔ የሚያስቡ ሰዎች ናቸው። የሆነ ማህበረሰብ እየተፈጠረ ነበር። ከዛ አንዳንዱ ሰው ደግሞ መጽሐፍ ዶኔት ያደርጋል። በጣም ብዙ ሰው ብዙ ነገር ዶኔት ያደርግ ነበር። ማሽኖች፣ መጽሐፍ፣ ገንዘብ፣ ጉልበት። በቃ ተሰብስበን ትወያያላችሁ። በጣም ደስ የሚሉ ዲስከሽኖች ነበሩ። ከዛ ደግሞ በነፃ ሃንጋውት የምታደርግበት ስፖትም ነው። አዲስ አበባ ውስጥ ብዙ በነፃ የምትውልበት ቦታ የለም። ሰው ዩኒቨርሲቲ ተማሪዎች ምናምን ይመጣሉ። በስማ በጣም በጣም ደስ የሚል ነው። ቆጨኝ የምልሽ ኖር አለመምጣት። ግን ይሄ የእርሻው ነገር ቀላል ነገር አልነበረም። ለምሳሌ ማር እየቆረጣችሁ ሁሉ ትሸጡ ነበረ። እነዛን ያልሽኝን የእጽዋት ዘሮች ትሸጡ ነበረ። ራሱን ማስተዳደር የሚችልበት ደረጃ የሚደርስ ነበረ ሂደቱ? አልነበረም። እኔ ቢዝነስ ውመን አልነበርኩም። ዙሪያ የሚያሉት ሰዎች ሞስት ኦፍ ደም ሌፍቲስት ናቸው እና ቢዝነስ ፎከስድ አልነበርንም። እኔም አይ ጀስት ዋንትድ ሲ ይሰራል አይሰራም፣ እነዚህ ሁሉ ቲዮሪዎች ይሆናሉ አይሆኑም። እና የመጀመሪያ ዓመት ምንም ትርፍ የለውም ነበር። አክቹዋሊ ወጪው ይበልጣል ከገቢው። ከዛ ግን ገቢ ማስገባት ሲጀምር አንደኛ እዳ አለብን፣ ወደኋላ ምንከፍል የባንክ እዳ አለብን። ያን ያህል እንትን አልነበረም። በብዛት በዶኔሽን ነበረ የሚሰራው። አሚን ወንደር ስለማድረግ ነው። ለዛ ነው ብዙ ጊዜ እንደዚህ አይነት ፕሮጀክት ስልሽ እንደዚህ የእርሻ ብቻ ሳይሆን በሀገርም ላይ በምንም መልኩ ይሞከር ቢባል አገርም ይህንኑ መንገድ ስትከተል ከዛ ነገር ነፃ ወጥታ ራሷን ሰስቴን የምታደርግበት ሁኔታ ላይ እንዴት ነው የምትደርሰው የሚባለው ጉዳይ ስለሚያሳስበኝ ነው። እና ነበረው ያ ሂደቱ ወዴት ያደርሰው ነበረ? አይ ቲንክ
ቬጅቴብሎቹ ለምሳሌ ሰው ከሌላ ሰፈርና መኪና ነድቶ መጥቶ ነበር የሚገዛኝ ምክንያቱም እኔ ብቻ ነኝ ያለኝ ስፔሻል ናቸው እና ዘር ምናምን ሁሉም ነገር ገቢ ይሆናል የሆነ ሰዓት ላይ ዘሩ ይሸጣል ቅጠሉ ይሸጣል ጥንቸሉ ይሸጣል ጥንቸሎቹ ዝም ብለው ነበር የሚባዙት ዶሮ ይሸጣል እንቁላል ይሸጣል ማር ይሸጣል ጠጅ ይሸጣል እና የማይሸጥ ነገር እንትኑ ራሱ የዶሮና የፍየል የጥንቸል ኩስ ተሰብስቦ ራሱ እንደ ማዳበሪያ ይሸጣል ኮምፖስት ይሸጣል ምናምን ሁሉም ነገር የሚሸጥ ይሆናል እና አባንዳንት እየሆነ ይመጣል የሆነ ሰዓት ላይ ገባኛ ግን ስቲል ማርኬቲንግ ምናምን ይፈልጋል ባይሆንም ግን ቅድም እንዳይሻቸው እንደ ላውስ ምናምን እንዳይሻቸው ሰዎች ደስተኛ ሆነሽ ሰስተነብል ይሆናል ሰስተነብል ብሎ መቀጠል ራሳቸው በጣም ግን ላውስ ብቻ አይደለም እዚህም ሀገር ብዙ ቦታ ይሄ ሙከራ አለ ገበሬዎችን እየሄድኩ ነበርና እንደዚህ የፐርማካልቸር ሙከራ ማለት ነው ወይስ ላንድስኬፕ ፐርማካልቸር አይሉትም ግን ኦልሞስት የአብዛኛው ደቡብ አካባቢ ያለ ጓሮ እንደዚህ ነው ሁሉም ነገር አለው ትንሽ ሁሉም ነገር ገበሬው ያውቃል እንደሚመጋገቡ ሀረር አካባቢ ራሱ አይ ቲንክ ባቄላና በቆሎ መሰለኝ ሮንግ አብረው ነው የሚተክሉት እና ባቄላ ናይትሮጅን ፊክሰር ነው በቆሎ ናይትሮጅን ይፈልጋል አይ ቲንክ እሱን እንደዚህ እንደኔ ናይትሮጅን ፊክሰር ምናምን ብለው ያብራሩልን ግን ያውቁታል በልምድ ሀይቅ አካባቢም ትልቅ ኮንኩ ባለ ተመልሼ ሲሄድ እንደዚህ አይነት ሀይቅ ዙሪያ እንደዚህ አይነት እርሻዎች ነበሩ ሙዝ ሰላጣ ሁሉም ትንሽ ሁሉም ነገር ያለበት እና እንትን አይደለም ሀሳቡ ለኢትዮጵያም አዲስ አይደለም ግን ያንቺ ይሄ ከተማ ውስጥ የጀመርሽው እርሻ ሙከራ በጣም የገረመኝ ማር ተቆርጦ በሌሊት ራሱ የሚሸጥበት ደረጃ ላይ ደርሶ ነበር አሉ ሌሊት ቁጭ ብለው ነበር የሚያስቆርጡት ወረፋ ነገር ይዘው ነው ማለት ነው ይገርማል በጣም እዚሁ አዲስ አበባ ትረስት ምናምንም አለ አይደለ በቃ ማር ብዙ ሰው አያምንም እዚህ ሲቆረጥ እኮ ስኳር ይጨምርበታል ምናምን ብዙ ነገር አለ እዚህ በቃ መጥተው ሌሊት እዛው ቴንት ዘርግተው ይገርማል በጣም ይገርማል ከዚህ እኔ አሁን የነገርሽኝ ሆነ ብሪፍሊ የቆየ ተድላ የሚባል ህይወት ነው ብዬ ነው የማስበው ምን ያክል ጊዜ ቆየ 4 ዓመት በምን ተቋጨ መሬቱ ለጫካ ፕሮጀክት ይፈልጋል አሁን ፓርክ ነው ቦታው ፓርክ ሆኗል እና በቃ እናመሰግናለን ጥያቄ ተባልኩ እና this part of your life እዚህ ጋር በቃል ተባልኩ እና ትንሽ ድራማቲክ ነበረ ምንም እንትን የለውም ከባድ ነበረ አጭር ቀን ቅዳሜ ማታ መጣው ጧት እንድትለቂ ነው ያለው እውነትሽን ነው በስማ እና ምንም አይ ቲንክ ትንንሽ ማሽኖች ብቻ ነው ሪከቨሪ ያደረግነው ከዛ ቦታ እና ጊዜ ስላልነበር ኦብቪየስሊ 1500 ካሬ ላይ ያለ እንስሳ የተደራጀ እንትን ምናምን ይታረቀዋል እሺ ከዛ በቃ ማሽኖችን ብቻ ነው ሪከቨሪ ያደረግነው ኢቭን መጽሐፎቹን ዝናብ መጥቷቸዋል ደግሞ ክረምት ነበረ የላይብረሪው ማለት ነው እና the same day ነው ዲሞሊሽ ማድረግ የጀመርነው በቃ መጽሐፎቹን ዝናብ መጥቷቸዋል በጣም ብዙ ነገር ተበላሽቷል ያልተበላሸው ተሰርቋል በስማ በቃ ያልተሰረቀው ደግሞ አይ ቲንክ ሰጠነው ለሰው ብቻ በጣም ራሽድ ነበረ እና ኢቭን እስካሁን የት እንዳሉ አላውቅም እንስሳዎቹ ለማን እንደተሰጡ ራሱ ማላውቃቸዋል አንቺ ብዙ ማየት አልፈለግሽም ነው እኔ ከሄጄ ብላ አላውቅም ከዛ በኋላ አይ ቲንክ ከ3 ዓመት በኋላ ምናምን ያለፍኩት ራሱ በዛ መንገድ እውነት ቱማች ነበረ በጣም አይ ቲንክ እንትን ማለት ነበረ ሪከቨር ማድረግ ነበረብኝ እኔም ጠልቄ ብዙ ማልገባበት በጣም ትራውማቲክ ኤክስፒሪየንስ እንደሆነ ስለተረዳሁ በጣም ትራውማቲክ ነበረ አሁን አይ ሙቭድ ኦን አሁን አሪፍ ነሽ ኦኬ ንቦቹ ምን ሆኑ ለምሳሌ ኤግዛክትሊ ንቦቹን ለዛው ከፊት ለፊታችን የማይፈርስ ሳይድ ነበረ ግን አሁን እሱም ፈርሷል ሰው አይ ዶንት ኖ እንደሆነ ለሱ ንብ የሚያረባ ልጅ ነበር ሌላ ለሱ ሰጠነው ዶሮቹን ለሌላ ሰው ሰጠናቸው ጥንቸሎቹን ለሌላ ሰው ሰጠናቸው እና መጨረሻ ላይ ተረጋግቼ ራሱ የት ናቸው ምናምን መልሱልኝ ስል አይታወቅም ቤት እንዳሉ ቢያንስ አንዳንዶቹን ወደ ቤት መውሰድ የምችልበት ሰዓት ላይ ደውዬ ስመልሱልኝ ምናምን ራሱ ለማለት አላቅም በቃ የት እንዳሉ የዛኑ ቀን ነው በቃ የምታውቁት ሰው አለ ይህን መውሰድ የሚችል ምናምን ብለን የበተናቸው በስማ እሺ ምን ሆንሽ አንቺስ ምልሽ እንዴት ተወጣሹ እንዴት ቻልሹ አይ ቲንክ እንትን ትንሽ የቡዲዝም ኢንፍሉዌንስ ስላለብኝም አታችመንት የለኝም
ተጠነቀቂያለሽ? ንብረቴ ምናምን አይደለም በቃ ኦኬ ቢጠፋም ይመጣል። ሲጀመር እሱንም የሰጠኝ ፈጣሪ ነው እንጂ እንትን አይደለም ስራዬ ምናምን ጥሪ ግሪ ምናምን ምለው ነገር አይደለም ሲጀመር። ሶ በቃ ሌላ እርሻ መጀመር ፈልግም ይመጣል ብዬ ነው የማስበው። እሺ ከዛ ሁሉም ነገር ደግሞ በቃ ለበጎ ነው። ኢቨን ኢን ቡዲዝም ለበጎ ነው። አሁን ክርስቲያን ነኝ ግን በጊዜው ግን እሺ ሁሉም ነገር የሆነ አንተን እያስተማረህ ነው እንጂ ኢቪል የሚባል ነገር የለም፣ ክፉ የሚባል ነገር የለም። ሶ ተናድቻለሁ ምናምን ግን በቃ ሲያልፍ ያልፋል። እኔን ወደ ተሻለ ነገር እየገፋኝ ነው ብዬ ነው። ግን ምን ማድረግ ጀመርሽ? እምልሽ ሆነ ጎዳና ላይ ሽርብትን ማለት ጀመርሽ? ነው እየተጨቃጨቅኩ ነበረ። የመንግስት ቢሮዎች ምትክ ምናምንም ምትክ ሳይሆን ለምን ይፈርሳል ነው እንጂ እና በውሉ መሰረት የአንድ ወር ቅና መስጠት ነበረባቸው ምናምን። ሶ የሆነ ዲ ፕሮሰስ ያለ የመሰለኝን ያህል ይጃለሁ የመጀመሪያው 2 ሳምንት። ግን እኔ እየተጨቃጨቅኩ ኦልሬዲ እየፈረሰ ነበር። ምንም የሆነ ሰዓት ላይ ተስፋ ቆረጥ። ከዚህ በኋላ ብጨቃጨቅም ምንም ማተርፈው ነገር የለም። ተስፋ አስቆርጪ ምን አደረግሽ? ወንድሜ እንትን እያለ ነበር የተለዋጭ ቦታ። እሱ ራሱ በጣም ተስፋ አስቆራጭ ፕሮሰስ ነው። በጣም በቃ የሚያስጠላ ፕሮሰስ ነው። ማውራት ራሱ ማልፈልገው እኔ I don't believe in dwelling የሆነ መጥፎ ነገር ላይ ረጅም ጊዜ መውሰድ ስለማልወድ ነው እንጂ ተለዋጭ ቦታ ይሰጠዋል። ከዛ እሱ ጋር ሲሰራ መጥቶ ደንቦች ደግሞ ሙሉ ንብረቱን አጥሩን በሙሉ ጠራርገው ይወስዳሉ የግንባታ ፈቃድ የለም ብለው። ከዛ ግንባታ ፈቃድ ሊያወጣ ሲሄድ ይሄ አይቻልም ሌላ ተለዋጭ ቦታ ምናምን 4 ተለዋጭ ቦታ ሄዶ 4ቱም ጋር ቆርቆሮና አጥሩን ወስደውበት የጥበቃ ቤት የሰራውና አጥሩን ወስደውበት ምናምን ሊትራሊ የደህየን ነበር በፕሮሰሱ። በስማው ገባኝ። ከዛ ምንም ጥቅም ላይ ኖረው ማለት ነው። እና እሱን እያደረገ እኔ ደግሞ እየተከራከርኩኝ ነበረ ትክክለኛው መፍትሄ ይኖራል ብዬ ያሰብኩበት ሰዓት እና ያኔ በጣም ዲፕሬሲንግ ነበር። አይ ካን ኢማጂን ነው። ግን እንትን ነው በቃ አይ ቲንክ ማይንድ ሴትም ማተርስ አይደል? መንግስትም እንትንም አገሪም ማንም አይደለም የኔ ህይወት ያለው በእግዚአብሔር እጅ ነው። ሶ ምንም ያን ያህል በቃ ህይወቴ መጨረሻ መሰለኝ። የሚቀጥለው ምንድነው ወደሚለው ነው እኮ። ምን ሆነ የሚቀጥለው ማለት ከአርኪቴክቸር ወደ ፐርማካልቸር የመራሽ ብዙ ነገር አለ። ከዛ በኋላ ደግሞ ቀጥታ ፐርማካልቸር ወደሚባለው ነገር አይደለም የሄድሽው። ግን ብቻ የሚቀጥለው እርምጃ ይሄ ነው ብለሽ ተረጋግተሽ ወሰንሽ ወይስ ንዴት ላይ ተመረኮዘ ነገር? በጣም ንዴት ላይ ተመረኮዘ ነው። ግን እንትን ነው ሁሉም ነገር አስተማሪ ነው ስለነበረ እዛ እርሻ ላይ ቁጭ ብለን ዲስከስ ያደረግናቸው ቲዮሪዎች ምናምን በጣም የተለየ አስተሳሰብ እንዲኖረኝ እኔ ራሴ የማላውቀው አይነት ዴብዝ እንዳለኝ ነው የገባኝ። ሶ እኛ ዝም ብለን እንትን ነው ስለምንችልና ጊዜው ስላለን ነው መጽሐፎቹን የምናነበው ዲስከስም የምናደርገው። ግን በጣም ብሪሊያንት ልጆች ነበሩ እዛ የሚመጡት። ከዛ በቃ ከዚህ ሀገር መውጣት እፈልጋለሁ ምናምን አልሽ። አይናችሁን ማየት አልፈልግም የዚህ ሀገር ነገር በቃኛች። አፕላይ ማድረግ ጀመርኩኝ። መማር አልፈልግም። አጭር ኮርሶች አፕላይ ማድረግ ጀመርኩ የቢዝነስ። ምክንያቱም ቢዝነስ ላይ አይኒው ጥሩ እንዳልነበርኩኝ እርሻ ላይ ብዙ ብር እናገኛለን፣ ብዙ ብር ነው የምናጠፋው። ማኔጅመንት ላይ በጣም መጥፎ ነበርኩኝ። እሺ ሶ የቢዝነስ ኮርስ አጭር ኮርስ ወስዳለሁ ምናምን ብዙ በዛው ግን ከኢትዮጵያ መልቀቅ ፈለግሽ? ያ ከኢትዮጵያ ማውጥቼ ሶ የውጭ ሀገር ኮርስ ነው አፕላይ ያደረኩ የነበረው። ከዛ እንደሱ ብዬ አፕላይ ሳረግ ያው ማይንድ ሴቴ በጣም ሌላ ነው አይደል? እንደ ቢዝነስ ውመን አይደለም ማስበው። ቢዝነስ ለሶሻል ጉድ ነው መሆን ያለበት። ቢዝነስ መስራት የለብንም አይደለም፣ ግን በቃ ካፒታሊዝምን ሪዲም ማድረግ አለብን። በጣም there's so many things wrong with it። ብዙ ነገር ኢኮሎጂካሊም ተፈጥሮንም ሰውንም ብዙ ነገር እየጎዳን ስለሆነ እንዴት ነው እሱ ሪፎርም የምናደርግ እንዴት ነው የምናስተካክለው ምናምን የሚሉ ቲዮሪዎች ነበሩኝ ማይሄድ። እና ጥናትሽም እንደዚህ አይነት ቦታ እንዲሆን ፈልገሻል? ያ አክቹዋሊ ለማንም ነበር አፕላይ ማድረገው ለመውጣት ስለፈለግሽ? ማስታወቂያ ያየሁበትም በሙሉ ነበር አፕላይ ማድረገው። ግን ኢሴ ጻፊ ወይ ምናምን ስባል እንደዚህ አይነት ነገር ነበር የምጽፈው። ከዛ በቃ አይቀበልኝም። ግን እውነቱን ተናግሮ የመሸበት ማደርሽ ሊቀር የሚቅር ነገር አለ ያ ብዬ ነበር የምጽፈው እና ሁሉም ተቀበሉኝ። ሪሊ ያመለከትሽባቸው ፕሮግራሞች? ያ ሁሉም። እና ደግሞ ለካ ዓለም ወደዛ እየሄደች ነው።
እኔ እዚህ ቁጭ ብዬ የድሮ ቲዮሪ ነው የምናወራው ዲስከስም የምናደርገው እና አሁን ከረንት የሶሺዮሎጂ የቢዝነስ የምናምን ሀሳቦች ምን እንደሆነ አላውቅም ነበር ግን ቲንክ አለም ሌት ስቴጅ ካፒታሊዝም ማለት ካፒታሊስቶቹ ራሱ ያዩታል ትርምሱን የካፒታሊዝም ችግሮች ሶ የማወራው ነገር በሙሉ እንደ አዲስ ነው የሚሰሙኝ ነው እኔ ዛሬ 18 ምናምን የጻፈ መጽሐፍ ነው የማወራው ግን ኢትስ ኢንትረስቲንግ እንደዚህ ኦልተርኔቲቭ እይታዎች ምናምን በደንብ እየጎለበቱ ያለበት ጊዜ ነው ሶ ሄድኩኝ ሶ መምረጥ ነበረብኝ መርጬ ብዙዎቹ ሲቀበሉሽ አንዱን መምረጥ ነበረብሽ እሺ መርጬ ሄድኩኝ ሩዋንዳ ሄድኩኝ ገንዘብ ስለሚከፍሉ የ3 ወር ፕሮግራም ነው ጃዚሪ የሚባል አሁን ብዙ ሰው ያውቀዋል ብዙ ኢትዮጵያውያን ሄደዋል እሺ ያኔ እኔ የመጀመሪያው ነበር ሪሊ እኔ ብቻ ሳልሆን ብቻ የመጀመሪያው ኢትዮጵያውያን ካንቺ ከሄዱት ኢትዮጵያውያን እና የቢዝነስ ክራሽ ላይክ ሚኒ ኤምቢኤ ነገር ነው በ3 ወር ውስጥ እዛው ነው የምትኖረው እዛው ነው የምትበላው እዛው ነው የምትሰራው 24 ሰዓት ትኩረትሽም እሱ ላይ ነው 24 ሰዓት በቃ እና እንዳታስብ ለሌላ ነገር ገንዘብ ይከፈላል ከዛ ካልተሳካለ ራሱ ስትጨርስ 3 ወሩን ቢዝነስ ላይ ኢንቨስት ያደርጋሉ አንተም ላይ ኢንቨስት ያደርጋሉ ራሳቸው ተቋሙ ነው ወይስ ሌሎች ኢንቨስተሮች ናቸው ተቋሙ ሌላም ኢንቨስተር ደግሞ መፈለግ መብት ነው እሺ ሶ ከቢዝነስ ጀምር ደግሞ አንተን ይከፍለዋል በቃ ሙሉ አይምሮውን ቢዝነስ ላይ አድርገህ እንድትሰራ ማለት ነው ኦኬ ከ3 ወር በኋላ ማለት ከ3 ወር በኋላ ከዛ እሱ ካልተሳካለ ደግሞ ስትወጣ በቃ የመለያያ ገንዘብ ይከፍለዋል ናይስ ሶ ምንም ሀሳብ የለብን በቃ ፍሪ ቫኬሽን እሺ ፐርፌክት ባይሳካል ራሱ የሆነ እውቀት አገኝተሽ ተከፍሎሽ ነጨረሽ ተምረ ፐርፌክት አሪፍ ሰዎች ተዋውቀ ከብዙ ሀገር ነው የምትሄደው እና እዛም እያለው በቃ ወደ ጎን ካሉ ኬንያውያን ሩዋንዳውያን ኢትዮጵያውያን እና አስተማሪዎች አብዛኞቹ ከሳውዝ አፍሪካ ናቸው በጣም አሪፍ እንትኖች ስለሆነ ማለት ነው ባረር ራሱ ክልሽ ነፈታዊ እሱ ፕሮግራም መረጥ ሌሎቹ ግን እንደው ወንድ ነው ስለማረ የት ያሉ አይነት ፕሮግራሞች ነበሩ የተቀበሉሽ አንድ ሳውዝ አፍሪካ ሶ ሌሎችንም አክቹሊ አልቀረውም ኢቨንቹሊ ሪአሬንጅ እያደረኩኝ ሄድኩኝ ሁሉ ነው አረ እሺ እሱም ራሱ እንደሚቻል አላውቅም ነበር እኔ እዚህ ሪጂድ የሆነ የትምህርት ኢንቫይሮንመንት ውስጥ ስለነበርኩኝ ገባኝ ኦኬ የሆነ ፕሮግራም ተቀብሎኛል ሰው አልመጣም ምናምን ቢዳረኩላቸው የኛ እኮ እንደዛ ነው ይሰሩ ነው እንግዲህ በዛው ቅሪ አይ እነሱ መርጠሻል የራስሽ ጉዳይ ነበር መሰለኝ ግን አይ ይሄው ፕሮግራም ከዚህ ወር በኋላ ይመጣል ሰው ከፈለግሽ በዚህ ጊዜ ነይ ኦኬ አክሴፕታንስሽ ግን ኢትስቴይስ ነገር ኢትስቴይስ እሺ ከዛ አሬንጅ አደረጉልኝና ከአንድ ወር በኋላ ኬንያ ሄድኩኝ ለአንድ ወር ለሌላ ትምህርት ኦኬ ከዛ ሌላ አሬንጅ አደረጉልኝና ሳውዝ አፍሪካ ከዛ በኋላ ቢን ኤቭሪዌር ሶ አይ ካን ኢማጂን ሶ ፕሮግራሙ ላይ ይሄ ያልሽውን የቢዝነስ እውቀት አገኘሽ ያስሽ የስ እንትን የጃዚሪ ላይ ሩዋንዳ በጣም በቃ የሚያስፈልጉትና የቢዝነስ እውቀቶች በሙሉ የታጨቀ እና የፈጠነ እውቀት ታገኛለህ ከዛ በኋላ ግን ከቢዝነስ ይልቅ ቴዎሬቲካል ናቸው ሌሎቹ አንደኛው አኪመን የሚባል ፕሮግራም ነው እና ስለ ሶሻል ቢዝነስ ፎር ሶሻል ጉድ በቃ እንዴት ነው ለአብዛኛው ህዝብ የሚጠቅም ቢዝነስ የምንሰራው ቦተም ኦፍ ፒራሚድ የሚባለው ህዝብ አለ አይደለ $1 በታች የሚኖረው ኖርማል ቢዝነስ ማናል ለነሱ ይሸጣሉ ብሎ በፍጹም አያስብም አይደል ሁሌም ታርጌት ጥሩ ገቢ ያለው ሰው ነው ሚድል ክላስ እና አፐር ሚድል ክላስ ምናምን ሶ እንዴት ነው ለነሱ የሚሸጠው እሱ አዲስ ቲዮሪ ነው በቃ እና ብዙ ሳነባቸው የነበሩት ነገሮች ደግሞ በጣም ጠቀሙኝ ሶ የባከነ ጊዜ የሚባል ነገር የለም ፋርሙ መኖሩ እነዛን ብሪሊያንት ልጆች እንድታወቅ አድርጎኛል እነዛ ሁሉ መጽሐፎች በነፃ እንዲሰጡኝ አድርጓል ከዛ እንዳነባቸውም ጊዜ ሰጥቶኛል እሱ ሁሉ ቢልድ አድርጎ ነው እነዚህ ፕሮግራሞች ላይ እንዲቀበሉኝ ራሱ ያደረገው ቢካዝ አዲስ ቲዮሪ ነበር ፕሮግራሙ ሲገባደድ የቢዝነስ አይዲያ ምንጭታችሁ እሱን ደግሞ አዳብራችሁ ኢንቨስትመንት ደግሞ የምትቀበሉበት እድልም ነበረው አይደለ ሶ ምን ሆነ እሱ ምን አይነት የቢዝነስ ሀሳብ አመነጨሽ ወይም አመነጫችሁ ሶ ያ ይሄ ሁሉ ቲዮሪ ተሰብስቦ ተጨምቆ ኤክስፔሪየንሱም የእርሻ እና እኔ ራሴ እርሻ ላይ ምን ስትራግል እንደማረጋቃለሁ ገበሬዎችን ደግሞ ዞር ያየኋቸው አብዛኞቹ ችግራቸው ፕሮሰሲንግ እና ማርኬቲንግ ነው ኦኬ ከዛ በጣም ብዙ ፖስት ሃርቨስት ሎስ አለ ኢትዮጵያ ውስጥ ኦኬ ሪሊ አላውቅም እሺ ያ ኢትዮጵያ በጣም ትልቅ አምራች ናት ከአሜሪካ እኩል ነው ምናምን ነው የምናመርተው የሚል የወርልድ ባንክ ነው ምናምን ዳታ አለ እውነትሽን ነው ያ
በጣም ብዙ ነው ምርት ያለ ግን ከሚመረተው ግማሹ ይባክናል ትራንስፖርት ላይ ስቶሬጅ ላይ ሃርቨስት ላይ አንዳንዱ ማሳ ላይ እሺ እና ኢትዮጵያ ብቻ ሳትሆን የአፍሪካም ብዙ የአፍሪካ ሀገሮች እሺ ችግር ነው ይሄ ፖስት ሃርቨስት ሎስ የሚባለው የምርት መባከን ማለት ነው እሺ እና የኔም ችግር ነበረ እዚህም ደግሞ እዚች ትንሽ እርሻ ላይ ራሱ በጣም አባንዳንት መሆን ሲጀምር በቃ በነፃ እየወሰድኩኝ መስጠት አለብኝ እንጂ በላሻል ስቶር ማድረግ አልችልም ከዛ እንደ ገበሬ ደግሞ ስቶሬጅ ሴልስ ምናምን ማሰብ የገበሬ ስኪል አይደለም ገባ ትራንስፖርት ምናምን በቃ ማምረት መሆን ያለበት የነሱ ስራ ገባኝ እነሱ ጋር ሄደን ይህን ፖስት ሃርቨስት ሎስ ሚቲጌት ለማድረግ ትንሽዬ ፋብሪካዎች ሰርተን ይሄ ምንድን ነው ታዋቂው ቲዮሪ አለ አይደለ የማኑፋክቸሪንግ ቲዮሪ መሀል ላይ ትልቅ ፋብሪካ ትሰራለ ከዛ ሁሉም መንገዶች ወደሱ ያመራሉ እና በትልልቅ መኪና ትልቅ ፋብሪካ ትልቅ ዌርሃውስ ትልቅ ማሽን ብዙ ሰራተኛ አምርተ ከዛ ሌላ በትልቅ መኪና ደግሞ ወደ ሽያጭ ስልከዋል ወደ ከተማ እና እሱን ፍሊፕ የሚያደርግ ሞዴል ነበር እያሰብን ያለው ዲሴንትራላይዝድ ማኑፋክቸሪንግ የሚባል ማለት ነው እሺ አሁን ዓለም በደረሰችበት የቴክኖሎጂ መጠን ትልቅ ፋብሪካ አያስፈልግም እና ፋብሪካ ውስጥ ደግሞ ትልቅ ፋብሪካዎች ውስጥ ችግራቸው ምንድን ነው ኢንኤፊሽንሲ የቱ ጋር ነው እሺ እና ትልቁ ኢንኤፊሽንሲያቸው ስቶሬጅ ነው አዲስ ሮ ማቴሪያልም ስቶር ማድረግ ከዛ የተሰራውንም ስቶር ማድረግ ነው አብዛኛው ቦታ የሚይዘው ራሱ ፋብሪካ ውስጥ ከዛ እሱን ኦርጋናይዝ ማድረግ ከዛ ብክነትም አለ ኢቨን ፋብሪካው ጋር ደርሶ ሮ ማቴሪያል ይዋክራል እና እሱን ሁሉ ማስቀረት እንችላለን ትንሽዬ ፋብሪካ ሰርተን ትንሽ የገበሬውን ምርት ለትንሽ ገበሬዎች እዛው ፕሮሰስ ብናደረግ እና ግን እነዚህ ትንሽ ደግሞ ብዙ ቦታዎች በትንሹ ይሰራል ግን ብዙ ቦታ ከዛ እነዛ ምርቶች ደግሞ ወዲያው ትንሽዬ ምርት ደግሞ ወደ ገበያ ማቅረብ ወዲያው ማለት ነው እና ያኔ አዲስ ቲዮሪ ነበረ ማኑፋክቸሪንግ አይ ቲንክ ያኔ ብቻ ሳይሆን አሁንም አዲስ ነው ብዙ የሚሰራበት አይደለም ስቲል እየተሞከረ ቴስት እየተደረገ ያለ ቲዮሪ ነው እሺ እና የኮቪድ ጊዜ ነው በደንብ በቃ ቴስት መደረግ የጀመረው እዛው ሳይት ላይ መድኃኒት ማምረት ለምሳሌ እዛው ሳይት ላይ ግሎቭ እና ማስክ ማምረት ኮቪድ ብዙ ሰፕላይ ቼኖችን ዲስራፕት ስላደረገ በቃ እዛች ቦታ ላይ በትንሹ ለሚያስፈልጋቸው ሰዎች ብቻ የሆነ ነገር ማምረት ምናምን አይነት ሞዴሎች እየተሞከሩ ነበረ በጣም አዲስ ነው ሀሳቡ እና አግሪካልቸር ላይ እንትን አለ ፕሮዳክሽን ላይ አለ የኢሎን መስክ ወንድም እሱ ስኩዌር ሩት ነው ምና የሚባል ፕሮጀክት አለው በሺፒንግ ኮንቴነር ውስጥ እንትን ያመርታል ሰላጣ ያበቅላል ሪሊ እና ብዙ ቦታ ላይ ማለት ነው ብዙ ቦታ ላይ ሱፐር ማርኬቱ ጎን ይወስደውና እዛው እየበቀለ ልክ ሲፈለግ የተቀጠፈ ፍሬሽ ሰላጣ ከሃይድሮፖኒክ እርሻ ላይ እየወሰድክ ሃይድሮፖኒክ ምን ማለት ነው በውሃ አፈር የሌለው እርሻ ማለት ነው ውሃ ላይ ነው የሚበቅለው ሰላጣው ሪሊ ሰላጣ ሌላ ቦታ አምርተ መሬት ላይ ትራንስፖርት አርገ ስቶክ አርገ ሱፐርማርኬት ውስጥ ከመሸጥ እዛው ሱፐርማርኬቱ ጎን ሰላጣ ማብቂያ ሰራለ አነስተኛ ማለት ነው አነስተኛ ከዛ በቃ ፍሬሽ ሰላጣ ሰፕላይ አለ ማለት ነው ትራንስፖርቱን ቀነስከው ዜሮ አድርገው ማለት ነው እና እሱ አንድ ፕሮጀክት አለ ማውቀው አንድ ደግሞ በረዶ ማምረቻ አለ ፌስቲቫሎች ላይ ምናምን በረዶ ትራንስፖርት ማድረግ በጣም ሎጂስቲክሱ አዛ ነው እንደዛ ከሚደረግ እዛው የፌስቲቫሉ ቦታ ላይ ወይ ስቴዲየም ጋር ወይ ምናምን የእሷን ፋብሪካ ቁጭ ያደርጋትና እሱ በኮንቴነር ማለት ነው እዛው አምርቶ በረዶ ሰፕላይ ያደርጋል ማለት ነው የትራንስፖርቱን ምናምን ኮልድ ቼን ምናምን አያስፈልገውም ማለት ነው እነዚህ በጥናታችሁ ውስጥ ኤክስፖዝድ የሆናቸው ነገሮች ናቸው አክቹዋሊ ካሰብነው በኋላ ነው እነዚህ ስታስቡ ስታጠኑት እሺ እና እንትን የእነሱን ሞዴል ከኛ የሚለየው የእነሱ ክሎዝ ቱ ኮንሰምፕሽን አይደል ለተጠቃሚው ነው የቀረቡት እኛ ለአምራቹ ነው የቀረበው እና በብዙ ጥፍ ነው ከባድ የሚያደርገው ምክንያቱም ተጠቃሚው ኢንተርኔት አለው ከተሜ ነው በቃ ገዢ ነው እኛ ነን ገዢ እኛ ስንሄድ እኛ ገዢ ነን ኢንተርኔት የለም ይህን ሁሉ ስራ የሚያቃልልህ ነገር ኢንተርኔት ነው ዋናው ነገር እና ኢንተርኔት ገጠር ገብታችሁ ከገበሬው ጋር ስለምትሰሩት ማለት ነው ስትሰራውን ቅድም ያልኩ ነገሮች ማምረቱ ብቻ ሳይሆን ሎጂስቲክስ አለ ስቶሬጅ አለ ያመረትከውንም ከምርትም በፊት መሰብሰብ አለ
ለገበሬው መክፈል አለ ከዛ የተመረተውን ኳሊቲ መቆጣጠር አለ እሱን ወደ ገበያ ማምጣት አለ ምናምን እነሱን ሁሉ ፕሮሰሶች በኢንተርኔት ኤድድ የሆነ ሲስተም ነው እንሰራለን አስበው እሱ ስላለ ነው አሁን በዚህ ዘመን ትልቅ ፋብሪካ ያስፈልግም የሚለው ሎጂክ ራሱ የመጣው is because of that the fourth industrial revolution የሚባለው አለ የቴክኖሎጂ ፍጥነቱ ብዙ ነገሮችን አውቶሜት ማድረግ ይቻላል ስለዚህ ግዴታ ሴንትራል መሆን የለባቸውም እንደድሮ ትንንሽ መሆን ይችላሉ ምናምን የሚለው ሀሳብ የመጣው ከዛ ነው ግን እኛ ስንጀምረው ኦኬ ኢንተርኔት የለም እሱ እንዴት ነው ሶልቭ የምናደርገው ገበሬው ጋር ገና ቢዝነሱን ዴቨሎፕ ያደረጋችሁት እያለ ማለት ነው ከፊዚካል ስትራክቸሩ እኩል እንትኑን ማሰብ ነበረብን ሶፍትዌር ስትራክቸሩ ገበሬ እንዴት ነው የምንመዘግበው እንዴት ነው የምንከፍለው ከዛ ኳሊቲ እንዴት ነው የምንቆጣጠረው ምርት እንዴት ነው የተገዛውና የተመረተው ምርት እንዴት ነው ትራክ የምናደርገው ከዛ መርጣችሁት ነበር ግን ምን እንደምታመርቱ ፕሮሰስ እንደምታደርጉ መጀመሪያ ላይ ቲማቲም ነበር ያሰብነው በጣም ብዙ ፖስት ሃርቨስት ሎስ ያለው ቲማቲም ላይ ስለሆነ እሺ የቲማቲም ፔስት ለመስራት ነበር ከዛ ፕሮሰሱን በጣም ቀላል ነው ስትሬት ፎርዋርድ ነው እሺ እኛ ሀገር ብዙ ጊዜ የታሸጉ በቆርቆሮ የታሸጉ ቲማቲሞች አይነት ማለት ነው እሺ እና እሱን ነበር ያሰብነው መጀመሪያ ከዛ ግን ስፔሳችን ትንሽ አይደለች ወደ 30 ካሬ ነገር ነው የምትሆነው ኮንቴነር ያሰባችሁት ሞዴል ላይ ማለት ነው እሺ እና በሱ የምግብ ፈቃድ ማውጣት ይቻላል የምግብ ፕሮሰሲንግ ፈቃድ ማውጣት አይቻልም ሶ ኦኬ ወደ ቀላሉ ወደ ኮስሜቲክስ እንዲተባባልና ወደ ዘይት መለስ ነው ማለት ነው ዘይት አንድ ስፔሲፊክ ዘይት ነው ወይስ ብዙ አይነት ዘይቶች ሶ ዘይት አመራረታችን ደግሞ እንትን ስቲም ዲስቲሌሽን የሚባል ፕሮሰስ ነው አንድ በጣም ስፔሲፊክ ፕሮሰስ ነው እሺ ስቲም ዲስቲሌሽን ለየትኛውም ቅጠል ይሆናል እሱንም ስንመርጠው እሱ ነበር ዋናው ሀሳባችን እሺ ምክንያቱም ፋብሪካው የትም ቦታ ሊቀመጥ ይችላል ከዛ ሲዝናል ሊሆንብን ይችላል ሁሌ እኛ የምንፈልገው ቅጠል ላይኖር ይችላል ሶ በማንኛውም ሲዝን ያለውን ማንኛውንም ቅጠል ወደ ኢሰንሻል በዚህ ሜተድ እና ዘይት አድርገን እሺ ሶ ራሳችሁ ዘይቱን አምርታችሁ ለተጠቃሚው መሸጥ ነው ወይስ ሌላውን ፓርት ደግሞ ሌሎች ደግሞ አሻጊዎች ምናምን የሚባለው ለመስጠት ነው የመጀመሪያው ፕላናችን ለእንትን ቢዝነስ ቱ ቢዝነስ በቃ በብዛት ቢካዝ እኛ አሁን ቴስት እያደረግነው ያለው ሞዴል ዘይት መስራት አይደለም እሺ ፋብሪካን ዲሴንትራላይዝ ማድረግ ነው አይደል ዋናው ሀሳብ ስለሆነ ቢዝነስ ቱ ቢዝነስ ቢሆንና ወዲያው ሌላ ቢዝነስ ቢቀበለን በብዛት ቢገዙን ይችላል ዘይቱን በብዛት አምርታችሁ ወደ ፓኬጂንግ ምናምን ሳትገቡ ሳንገባ መስጠት ነው እሺ መስጠት ነበር ከዛ ግን ስናየው ዋጋ ዳይሬክት ኮንሱመር ሲሸጥ በጣም ትልቅ ዲፈረንስ ትርፉ ታያችሁ እሺ ሶ አሁን ዳይሬክት ኮንሱመር እየሸጥን ነው ወደዛ ግን ለመለስሽና በቃ ከኢትዮጵያ ለመውጣት አስበሽ ነው ወደዚህ ፕሮግራም ሄድሽው ወደ ኢትዮጵያ መመለሱን እንዴት በምን አይነት ሀሳብ ተቀየረ እሱ አይ ቲንክ ሞስትሊ ስፒሪቹዋል ነው ሪሊ እሺ መሀል ላይ በቃ ክርስቲያን ሆንኩኝ ሩዋንዳ ያለሽ ትራውማ ማይዝ ያለው ፋርሙ ሲፈርስ ምናምን በቃ በጣም ኮንፊውዝድ ሆኜ ስለነበረ ጓደኛዬ ደግሞ የሷም እንደዚህ መሪቷ ምናምን ችግር ነበረው ምናምን እሺ አትጸልይ ነበርና የሷ ወዲያው ሪዞልቭ ሲያደርግ ሳይ እንዴ ለምንድነው እንደዚህ እንትን እኔ ነኝ ለምን ፊተኛ አምላክ ይለኛል መፍትሄ ያለው ነገር ከሆነ ወደ አምላክ ልመለስና እስቲ ፍታልኝ ልበለው አምቢ እሺ ብያት ከሷ ጋር ቤተክርስቲያን ሄድን ምናምን ከዛ ያ አስተሳሰቤም በጣም በብዙ መልኩ መቀየር ጀመረ እና ድሮም እንትን ብዬ ነው የማምነው በቃ የሆነ የሚረዳኝ ነገር አለ ብዬ ያምናለሁ ድሮ እንደዚህ የሆነ ስፔሲፊክ አታረጊውም እንጂ በሃየር ቢንግ ታምኝ ነበር እሺ ነበር ምለው እንጂ አለ የሚረዳኝ ነገር አሁን ግን it's more intimate በቃ ምጸልየው ለአንድ አምላክ ነው ከዛ ደግሞ የሆነትም ረዳኝ በቃ ወዲያው ነው ሁሉም ነገር ተስተካከለ የጀመረው ሰው ሩዋንዳ ሆይጄ ከፓስተር ደውልልኝ ነበር ያው አዲስ ነኝ ፎሎ አፕ እያደረገ ነው ወዲያው እንደመጣው ነው ሩዋንዳ ሄድኩት ቤተክርስቲያን እንደመጣው ነው እና ደውልልኝ ነበር እና ለምንድነው እዛ የምትቀሪው ምናምን ሲለኝ ነገርኩት እኔ እዚህ ሀገር ምናምን አልመለስም ደረሰብኝን አታውቅም ነው ያውቃል አክቹዋሊ ነግሬ ነበር ግን ከሱ በኋላ እኔ ተመልሼ እዚህ ሀገር መስራት አልፈልግም ምናምን ስለው በቃ
ለእግዚአብሔር ታዩ እግዚአብሔር ነው የሚረዳሽ እዚህ መተሽ የምታረጊውን ነገር የሆነ አገር ስለሆንሽ አሜሪካ ስለሆንሽ እንትን ስለሆንሽ አይደለም ህይወት የምትስተካከለው እግዚአብሔር ነው የሚያስተካክለው ምናምን አለኝ አመንኩት ኦኬ ልሞክረው ምን አፍናቲን ትሉስ አንድ አመት ልምጣና እንሞክረውና ካልሆነ እንመለሳለን ተባብለን የመጣው ነው ከሩዋንዳ አብራችሁ እዛ ኦሬዲ ኮፋውንደር ሆናችሁ ቢዝነሱንም እዛው ለመስራት አስባችሁ ነበር ወይስ ያ እሷም መምጣት አትፈልግም ነበር እንደዚሁ እሺ አንደኛው በተለይ 3 ነበርን ስንጀምረው አንደኛው እሱ በፍጹም በቃ ብዙ ነገር ነው የደረሰብኝ አልመጣም እንዳንቺ አይነት ኤክስፒሪየንስ ነው ወይስ ሌላ አይነት አይ ከኔ የባሰ ነው እሺ እና በቃ አልፈልግም ምናምን እሱ በሱ ምክንያት ነው የተለያየ ነው ወደ ኢትዮጵያ መምጣት ስለማለት እናንተ መመለስ ታስቡ ማለት ነው እሺ እና ከኮፋውንደሬ ጋር በቃ ለእግዚአብሔር ንስጣውና እግዚአብሔር ይረዳናል ነው ብለን የመጣው ነው እሷም መመለስ አትፈልግም ነበር እሷም አትፈልግም ማናችንም አንፈልግም ነበር ኦሪጂናል ፕላናችን እዛው ልንቀር ነው ግን እዛ ሙከራ ነበራችሁ እዛው የምትቀሩበት እድል ሞከራችሁ ያ እንዴት ነበር ማለት ማወቅ ፈልጋለሁ ከሩዋንዳ ገበሬ ጋር መስራት እዛ ለመቅረት ነው ፕላን ስናደርግ ስንሰራም የነበረው ከሩዋንዳ ገበሬ ጋር ለመስራት እሺ ትንሽ የሞከራችሁት ነገር ነበር ፋብሪካውን መስራት አልጀመርንም ግን ሪሰርች ምናምን ልንሰራ ምናምን ስንሄድ ገጠር ተገቡ ነበር አዎ እሺ የኮንጎ ቦርደር ላይ ምናምን ሄደን ነበረ እና የኛም ትምህርት ቤቱም ያለበት ገጠር ነው እሺ እና ለሪሰርች ምናምን እንወጣለን አንግባባም በቃ ከገበሬዎቹ ጋር አስተርጓሚ ያለ ሰው ብዙ ሌየር ነው ያለው እኛ በእንግሊዝኛ እናወራለን ወደ ኬንያ ሩዋንዳ ተርጉሞ ነው የሚነግራቸው እና የሚመልሱት መልስ ራሱ የጠየቁትን ጥያቄ አይደለም እና አንዳንድ ጊዜ አተረጓጎሙ ትክክል መሆኑን እጠራጠራለሁ ከዛ ደግሞ እንደ ኢትዮጵያ ገበሬ ይሄኛ የምንለው ችግር የለባቸውም ለምሳሌ ፖስት ሃርቨስት ሎስ ሩዋንዳ ውስጥ ኦልሞስት ተቀርፏል በለው በቃ በጣም ከኢንዱስትሪ ጋር ቀጥታ ሊንኬጅ አላቸው መንግስት ነው ፕሮግራም የሚያደርግላቸው ምን እንደሚያበቅሉት አይ ቲንክ አሁን እዚህም እየተሞከረ መንግስት ነው ስኬጁል የሚያወጣላቸው ይሄን አምርቱ ይሄ ፋብሪካ ይቀበላቸዋል ልክ እንዳመረቱ ተሸጣሉ ኦልሬዲ ከዛ ደግሞ እንደኛ ብዙ ቫራይቲ ስለሌለ ያው ለመባከን ከባድ ነው ገባኛ የኛ ገበሬ ነው ብዙ አይነት ነገር የሚያበቅተው ከመሬቱ አኳያ ነው ወይስ አይ ቲንክ እንደ ካልቸርም የኢትዮጵያ አሁን በጣም ከአፍሪካ 3ኛ ናት ብዙ ነገር በማብቀል በጣም ብዙ ዳይቨርሲቲ ያለበት ሀገር ነው አይ ቲንክ አየር ጠባዩ ምኑም አየር ጠባዩ አልቲቲዩድ የሎኬሽኖቹ አይነት ሀይት ላይ ያሉ አካባቢዎች አሉ ከዛ ደግሞ ምግባችንም በጣም ብዙ ቅመም ኮን ያለበት የኛ ምግብ በጣም በጣም እና ዲማንዱም አለ ያ ዲማንዱ ሎካል ዲማንድ አለ እዛ የለም ሶ ቅመም ራሱ ቅመምና ቃሪያ ይምታታባቸዋል ቅመም ማለት ቃሪያ ነው እዛ እና ስፓይስ አለ ታበቅላላችሁ ምናምን ስናቸው ቃሪያ ምናምን የሚሉት እና ቃሪያ ደግሞ ሬዲ የሚያመርት ትልቅ ከኛው ፕሮግራም የወጣ ትልቅ ድርጅት ነበረ በጣም ሰክሰስፉል የሆነ ዳታ አይነት እንትን የሚያመርት ኦኬ ሶ እዛ ሄደን አገሩ ሄደን ከሱ ጋር ኮምፒት አናደርግም ሌላ ነገር ካልሆነ ምናምን እና ስቲል የሆነ ኢትዮጵያ ውስጥ ነው ሴንስ የሚሰጠው የኛ ፕሮጀክት የምታስቡት ግን እንደው ብዙ ሀገር በማየት ከገበሬዎች ጋርም በመስራት በጥናትም አብሮ በመስራትም ብዙ ትዝብት ይኖርሻል ብዬ አስባለሁ ከነበረሽ ኤክስፒሪየንስ ለምሳሌ የሩዋንዳ ገበሬና የኢትዮጵያ ገበሬ ከስራ ባህል አኳያ ከሌሎችም አኳያ ልዩነት አላቸው ነው በጣም እንዴት አይ ዶንት ኖ ፖለቲካሊ ኮሬክት አይሆን ግን በጣም ጠንካራ ሰራተኛ ነው እሺ በጣም እንትንም ነው ፈጣንም ነው አዲስ ነገር አዳፕት ለማድረግ ከዛ እንትንም ትራዲሽኑም ረጅም ጊዜ ልምዳቸውም ደግሞ በጣም ዲፕ ነው እና አይ ቲንክ ብዙ አፍሪካ ሀገር ይጃለው ኢትዮጵያ ገበሬ የሚደክም አላየው ኢንቨስተር አገኛችሁ ከዛ በኋላ ይሄንን የቢዝነስ ሞዴል ሰርታችሁ እንዴት ነው ነው ያ ኢኒሺያል ኢንቨስትመንቱ ከዛ አለ ራሱ ፕሮግራሙ ራሱ ካመኑበት ይሰጠዋል እሺ እናንተም እሱን የተከተላችሁት እሺ አምነውብና ሰጥተውናል ከዛ ግን ኢትዮጵያ መምጣት በጣም ከብዶን ነበር ምናምን ለምን ያኔ በቃ በጣም ክሎዝድ ኦፍ ሪፕሬሲቭ ባንኪንግ ሲስተም አይደል ያለን እና እነሱ ኢትዮጵያ ሬጅስተር ያደረጉ አይደሉም ከዛ ከዛ ኢትዮጵያ መንግስት ከሚፈቅደው በታች ነው እየሰጡን ያሉት 150,000 ነው ሚኒመም እንደ ኢንቨስተር ማስገባት የምችለው ኢትዮጵያ ውስጥ ሚኒመም እንትን አለው እሺ እነሱ $10,000 ለቢዝነሱ
10,000 ደግሞ ለኛ ነው የሚሰጧቸው 10,000 ማለት ይች እሺ እና በቃ ሁሉንም ኮሌክቲቭሊ እናስገባው ደግሞ እንደሱ አይደለም ፕሮግራማቸው የኛ $10,000 በየወሩ ነው የሚመጣው ያ ብቻ በፍጹም ኢትዮጵያ ውስጥ ማስገባት አይቻልም ነበር ህጎቹ ብዙ ክልከላዎች አሉት ማለት ነው አሁን ስታርታፕ አክቱ ሊፈታው እየሞከረ ያለው ነገር ማለት ነው ያኔ ስታርታፕ ምናምን የሚባል ነገር የለም ምንም እንደዚህ አይነት ነገር ነው ከዛ የገባው ብር ታክስ ይደረጋል ለምንም ሆነ ለምን ገቢ ነው ኢንቨስትመንት ብሎ ነገር የለም ብቻ እሱን ፊገራውት ለማድረግ ምናምን የመጀመሪያውን ስትሆን በጣም ብዙ ሰው አያውቀውም እንዴት እንደሚመጣ እና በጣም ብዙ ጊዜ ረጅም ጊዜ ነው የፈጀብን ብሩን ለማምጣት ራሱ የተፈቀደላችሁ ብር ለማምጣት እሺ ከዛ ብቻ ግን እሱም ፕሮሰስ እኔ አልጠላውም because ብዙ ነገር አስተምሮናል ከዛ ሌላም ነገር እንድንፈልግ አድርጎናል ምን አይነት ነገር ማለት ሌላ ኢንቨስትመንት በቃ እንደዚህ ኮምፕሊኬትድ ያደርናል የነሱም የኢትዮጵያ ህግ ብቻ ሳይሆን የነሱም ህግ ነው ይሄ በየወሩ ነው የምንሰጣችሁ ምናምን እነሱ የራሳቸው የፕሮግራሙ አካል ነው ሶ እንደሱ የሌለበት በቃ ቀጥታ ገንዘቡን የሚሰጠን ምናምን ሌላ ኢንቨስተር እንፈልግ ምናምን ብለን ብዙ ኢንቨስተር ኮንቨርሴሽኖች ነበሩን ከዛ ሳስበው ደግሞ ከዛ ብዙ ፌሎሺፖች ላይ የሄድኩኝ ነበር ኢን ዘ ሚን ታይም ደግሞ ለዚህ ክርክር መሀል እና ሳስበው ደግሞ ዛት ኤርሊ በጣም በጊዜ ኢንቨስተር ስታስገባ ኢኩዊቲ ምንድን ነው የሚባለው ሼር ሸጠ ነው አይደለ እና ምንም የለም ሀሳብ ነው ያለ ያኔ በጣም ዋጋው የካምፓኒ ዋጋ ትንሽ ናት ሀሳቧ ናት ባል የምትደረገው እና ያኔ ከሸጥክ ከዛ ካምፓኒ አክቹዋሊ ካምፓኒ ሲሆን ገቢ ሲኖረው ምናምን በጣም ትልቅ እየሆነ ይመጣል የነሱ ሼር እና አዲስ ሼር ሆልደር ላስገባ ስትል ከባድ ይሆንብሃል ወይ ደግሞ ሙሉ ካምፓኒውን የሚገዛ ብር ይዞ ነው የሚመጡት መጀመሪያ ቫሉዌሽን ትንሽ ስለሆነች ማለት ነው እዛ ያሰለጠነን ድርጅት ሩዋንዳ ያለው ቪሲ ስለሆነ ቪሲ ማለት ቬንቸር ካፒታሊስት ናቸው ሼር ወስደው ነው የሚሰጡ መጀመሪያ ላይ ኤንጅል ኢንቨስትመንት ነው የመጀመሪያ ነው የሚሰጡ ምንም ብዙ ፍላጎት የላቸውም በነፃ ከዛ መጀመሪያ ትሬን አድርገው ከዛ ውስጥ መርጠው ኤንጅል ኢንቨስት ያደርጋሉ ከዛ ውስጥ ደግሞ መርጠው ፕሮፊት የሚፈልጉበትን 7.5% ወስደው $75,000 ይሰጠዋል ሰክሰስፉል ስትሆን ማለት ከአንድ ዓመት በኋላ ወይ ከሁለት ዓመት በኋላ 7.5 ሼር ፐርሰንት ወስደው የካምፓኒው $75,000 ማለት የካምፓኒ ወርዝ $1 ሚሊዮን ነው ማለት ነው ገባኝ እና እሱ ቫሉዌሽን በቃ በጣም አሪፍ ነበር የሚመስለኝ ቢካዝ እነሱ ናቸው ያሰለጠነኝ እና ሌላ በቃ እሱን ለማግኘት ጠንክረን እየሰራን ነበር ምናምን እና በመሀል ዋናው የመጀመሪያውን ብር አልመጣም እኔ ሌላ ፌሎሺፕ ሄድኩኝ ከዛ እዛ ላይ ስነግራቸው በቃ አሁን ይሄኛው ሲመጣ ደግሞ 75,000 ለማግኘት ነው የምንጣጣረው ምናምን ስላቸው 75,000 ብር ለምን በቃ ኤርሊ ስለሆነ ቅርብሽ ነው you can do better እሱን ያለ ኢኩዊቲ ሳትሸጪ ሼር ሳትሸጪ ማግኘት ትችላለሽ ምናምን አሉ ሌላ መረጃ አገኘሽ ሌላ መረጃ አዲስ መረጃ እና እሱም እንደዚህ ሞስትሊ ቲዮሬቲካል የሆነ ፌሎሺፕ ነበረ የሊደርሺፕ ፌሎሺፕ ነው እንትን በቃ አፍሪካ ውስጥ ይሄ አዲስ ሀሳብ ያላቸው ወይም ደግሞ በጣም ኢምፖርታንት ሊደርሺፕ ፖዚሽን ላይ ያሉ ሰዎች ናቸው አብረውኝ የመጡት ልጆች በሙሉ ሚኒስትሮች የሌላ የአፍሪካ ሀገሮች ሚኒስትሮች ቱቱ ፌሎሺፕ የሚባል ነው እና በጣም ከባድ ነው ለካ ለመግባት እሱን ብሎ አላውቅም ነበረ እና እኔ ብቻ ነኝ በቃ ገና እየጀመርኩ ያለሁት ቢዝነስ ሌሎቹ በጣም ስታብሊሽድ ናቸው ፖለቲካል ካሪየር ወይ በትምህርትም በጣም ሄደዋል ወይ ደግሞ በጣም ትልልቅ ኦርጋናይዜሽኖች ነው የሚመሩት ምናምን እኔ ነኝ ገና እኔ መጀመሪያውን ብሬን ራሱ $10,000 ራሱ አልተቀበልኩም እና እነሱ ናቸው ያማከሩኝ እና በጣም ጥሩ ሀሳብ ነው ያቸው አዲስ ሀሳብ ነው ለዛ ነው የተቀበልንሽ ስለዚህ ፈንድሬዝ ማድረግ ትችላለሽ አትፍሪ በቃ ምናምን አለኝ በጣም ፈርቼ ነበረ 1 ዓመት ሆነኛል ይሄኛውን ብር ማምጣት አልቻልኩም በቃ ሀሳቡ ጥሩ እንደሆነ አልጠራጠርም ግን ገንዘብ ኬት ይመጣል ኢንቨስተር እንዴት እናገኛለን ብዙ ብር የሚያስፈልገው ፕሮጀክት ነው እና የእነሱን ማበረታታት ሰምቼ ለኮምፒቲሽኖች አፕላይ ማድረግ ጀመርኩ ለኮምፒቲሽኖች እና ለግራንቶች ሁለቱም በቃ ወይ ሽልማት ነው ወይ ስጦታ ነው ምንም ያንተን ኢኩዊቲ አይወስዱም እና መጀመሪያ ላይ እንደዚህ ነው መሰራት ያለበት ምናምን አሉኝ
ለኮምፒቲሽን በቃ እንዳለ ያገኙትን በሙሉ አፕላይ ማድረግ ጀመርኩኝ። እንደዚህ አይነት ማለት ብዙ ፕሮግራሞች አሉ አፕላይ የሚደረግባቸው? በጣም ኦኬ። በጣም እኔም አላውቅም ነበር። ትምህርት ምናምን ብቻ ነበር ይመስለኝ እና ወይ ደግሞ እንደ ጃዚሪ በቃ 3 ወር አስተምረው ምናምን ነበር ይመስለኝ። እንደዛ አይደለም። በቃ ቀጥታ ተወዳድረ ማሸነፍ የምችልባቸው አሉ። ከዛ እኛ ወይ ቢዝነሱን ያሰብንበት መንገድ ሁሉም ላይ ፊት ያደርጋል። ሶሻልም ነው ለሴቶች፣ ከሴቶች ገበሬዎች ጋር የምንሰራው። ገበሬው በር ላይ ነው የመጣን። የገበሬ ችግር እየፈታን ነው። ከሴት ገበሬዎች ጋር መስራት ነው ፕሮጀክቱ። አብዛኛውን ጊዜ ሴት ገበሬዎች ናቸው ቅመም የሚያበቅሉት። ኦኬ። ሶ ፕሮሰሱም የሴት ነው አይደል? ቅመም በእኛ ሀገር ማምረት ነገር የሴት ስራ ነው። ማምረት ብቻ ሳይሆን ፕሮሰስ ማድረጉም ራሱ የሴት ነው። እና ሶሻሊ ከሴቶች ጋር ነው የምንሰራው። የገበሬውም ትልቅ ችግር ነው እየፈታን ያለ ነው ምናምን። ሶሻል ፕሮጀክቶች ላይም ወይም ማስታወቂያዎች ላይም ፊት እናደርጋለን። ከዛ የክላይሜት ነገሮች ላይ ደግሞ ምክንያቱም ባዮዳይቨርሲቲ እየጨመርን ነው። ወይ ሞኖካልቸር የሚባል አለ። በቆሎ ብቻ ማብቀል፣ ስንዴ ብቻ ከማብቀል አሁን የእኛንም ቀላቅለው እንዲያበቅሉ ኢንካሬጅ እያደረግን ነው። እንደሱ አይነትም ሁሉም ላይ ገር ላይ ነበር አፕላይ ማድረገው። ከዛ በጣም እርግጠኛ የሆንኩባቸው ይህን ማን እናሸንፋለን ምናምን የኛ አይዲያ አሪፍ ነው አልኩት። በጣም እንወድቅ ነበር እና ያው እሱ ሰልፍ ዳውት ምናምን ያመጣባላ ይሄ ነገር እኔ ጭንቅላቴ ውስጥ ነው ወይስ ይሰራል ምናምን። ከዛ በቃ የሆነ ሰዓት ላይ ጊቭ አፕ አድርጌ ትቼው ከስንት ጊዜ በፊት አፕላይ ያደረኩት በፍጹም አላሸንፍም ብዬ ያሰብኩት በቃ ቶፕ 40 ውስጥ ከገባ ነው ራሱ በቃ ደስ ይለኛል ያልኩትን ገብተሻል ቶፕ 40 ውስጥ ምናምን አሉኝ። ስዊዘርላንድ የነበረ ውድድር ነው። እሺ። ከዛ ኦኬ ጎበዝ ነን አሪፍ ነው ምናምን ብዬ እንደፈራሁት አይደለም ማለት። ከዛ ቶፕ 20 ውስጥ ቶፕ 20 ውስጥ ገብታችኋል አሉን። ኦኬ በጣም ጎበዝ ነን። ከቶፕ 40 ወደ 20 ስትገቡም ሌሎችም ታመለክቷቸው ነገሮች ነበሩ ወይስ በራሳቸው ነው? እኔ በቃ ሰልችቶኝ ነበር። እነሱ የሚጠይቁት ነገር አለ። የሚጠይቁት ሰብሚት እያደረኩ ነበር። ግን አዲስ አፕላይ ማድረግ አቁሜያለሁ። በጣም ብዙ አፕላይ አድርጌ በጣም ብዙ ሪጀክት ተደርጌ ትንሽ ብር ደግሞ ማለት ነው $5,000 $3,000 ምናምን ሪጀክት ስደረገ ነበር። ግን ከፓርትነሮች ጋር ነው ይሄ የሚሆነው የነበረው ወይስ እሷም እያደረገች ነው እኔም እያደረኩ ነው? ሁለታችንም ሪጀክት እየተደረገ ነው። እሺ። ከዛ ቶፕ 10 ውስጥ ገብታችኋል ምናምን አሉ። ኦኬ። ከዛ ቶፕ 5 ውስጥ ገብታችኋል። ይሄ ትሩ ማንስ ላይክ ወደ 4-5 ወር ይፈጃል። እሺ። ከዛ በመሀል ያኛው ብር ገባ። በኢትዮጵያ ብር ነው ገባ የተቋሙ። $10,000 ገባ። ወደ በ55 ብር ነበር ያኔ 550,000 ብር ማለት ነው። እኛ ፕላን ያደረግነው ለ1 ሚሊዮን ብር ይኖረናል ብለን ነው። ቢካዝ ፕሮጀክቱን ሩዋንዳ ስለሆነ ያሰብነው ቫሊዩ $10,000 ነው። እዚህ በባንክ ሬት 550,000 ብር ነው የመጣው። አያሰራንም። እሺ። እና በቃ ጀምረናል። ትንሽ ግን ኔጎሽት እያደረግን ነበር እዚህ ሎካል ካለ ኢንቨስተር ጋር። እሺ። ከዛ ቶፕ 5 ውስጥ ገብታችኋል ምናምን አለም። ቶፕ 10 ውስጥ እንዳለን እንትን መምጣት ትችላለሽ ወይ ፈረንሳይ መምጣት ትችላለሽ ወይ ኢቨንቱን አቴንድ ለማድረግ ቶፕ 10 ውስጥ ለገባሽ ምናምን አለኝ። እኔ ብር የለኝም በቃ ለቢዝነስ የራሱ ብር የለኝም ታየኝ ሌላ ኤክስትራ ወጪ ሳወጣ። ከዛ ደግሞ አት ሴም ታይም ለሌላ ፌሎሺፕ ፕሮግራም እንግሊዝ መሄድ ነበረብኝ። ለሱም ራሴ ከኪሴ ነበር መክፈል የነበረብኝ። እሱም እየቀረው ነው ላ ይሄን ሲልሽ ማለት ነው። እሺ። ብር አልነበረንም በቃ ለቢዝነሱ። እሺ ሞክራለሁ ምናምን ብዬው ቪዛ ደግሞ 45 ቀን ነው ነበር ያኔ የዩሮፕ ቪዛ። ብቻ ምንም የመሄድ ፕላን አልነበረኝም። ከባድ ጊዜ ነው። እሺ። እና አልመጣም ምናምን አልኩት መጨረሻ ሰዓት ላይ። ከዛ ተናደደ ሰው እንዴት አትመጪ ምናምን ሲለኝ እንዴ ምን ያናድዳል አቴንዳንስ ውስጥ ለመቀመጥ ምናምን ስለው በቃ ፊቱን ሳየው እንዴ አሸንፊያለሁ እንዴ ምናምን ማለት ጀመርኩ። አንተን በላይቭ በቪዲዮ ኮል ነው የምታወሩት? አዎ። ከዛ የፕሮግራሙ ቀን ኦንላይን እንድትገቢ እሺ ቢያንስ ኦንላይን ግቢ ምናምን አለኝ። እሺ በጣም ትልቅ ፕሮግራም ነው እና እንትን ነበር እንደውም ፕሮግራሙ ምንድን ነው ስዊዘርላንድ ዴቮስ አለ አይደለ? ከዴቮስ ጋር የተገናኘ ፕሮግራም ነው። የሚቀጥለው ፕሮግራም ላይ ዴቮስ ጋብዘውኝ ነበር። ያኔ ማይክሪንጎ ቢካዝ ሌላ የሚሄድበት ቦታ ነበረኝ። ግን
ፈረንሳይ የነበረው የሽልማት ፕሮግራም ነው። በጣም ትልልቅ ባለስልጣኖች ተጠርተዋል ምናምን። ኦንላይን እያየሁኝ ነው። ካሜራ ይጠፍቷል። ኦዲዮ ብቻ ነው ያደረግሽው? ኦዲዮ አድርጌ ጸጉሬን አንጨባረሬ ምናምን በፍጹም እናሸንፋለን ብዬ ስላልጠበቅኩ በቪዲዮ አላስፈልግም ብለሻል? አዎ ቪዲዮ ላጥፍቼ እየሰማሁ ዙም ላይ ነው መሰለኝ። ግን በቃ በዚህ ካታጎሪ ያሸነፈው ጓሮ ፋርምስ ነው ምናምን ሲባል ከዛ ንግግር አድርጊ ካሜራሽን አብሪ ምናምን እና አላበራም ትንሽ ጊዜ ምናምን የ5 ደቂቃ ንግግር ናትና ሄጄ ሻሽ ፈልጌ ሻሽ አስሬ ምናምን እስክመጣ 3 ደቂቃውን ጨርሻለሁ። ከዛ በቃ ምንም አልተዘጋጀውም ምናምን አልተዘጋጀውም ለንግግር ማሸንፍ አልመሰለኝም። ቴንክ ዩ ሶ ማች ኢትስ ጎና ቼንጅ ሶ ሜኒ ቲንግስ በጣም የሚያስቅ ንግግር ነው ያደረኩት። ከዛ ወደ 25,000 ሴቼፍ ማለት ነው ስዊስ ፍራንክ ነው በቃ የተለቀቀላችሁ ያ እና ዋን ታይም ነው ምንም ጭቅጭቅ የለውም። ቀስ በቀስ የሚባል ነገር የለም ምናምን በአንድ ጊዜ ባንክ አካውንታችን ውስጥ ነው የገባው። ፐርፌክት። ከዛ አሁን ስራችንን መጀመር እንችላለን ምናምን ብለን ተረጋግተን እያለ በቃ ከዛ በየጊዜው ሌላም እንትንም አሸንፋቸዋል። ዩኒቨርሲቲ ኦፍ ኬፕ ታውን አመልከታችሁት የነበረው ሁሉ መምጣት ጀመሩ። ዩኒቨርሲቲ ኦፍ ኬፕ ታውን ለትምህርቱ ብዬ ነበር የተመዘገብኩት የቢዝነስ ኤዱኬሽን አሪፍ ነው ብዬ እንጂ ሽልማቱን ማሸንፍም አልመሰለኝም። በጣም ኤክስፔክት አደረኩት። ሽልማቱም የትምህርቱ አካል ነበረ። ያ ትምህርቱ ሲያልቅ ከ1 እስከ 3 ለውጥ ቢዝነሶች የሆነ እየወረደ የሚመጣ ብቻ ሽልማት ነበረ እና ስንት ብር እንደሆነ ራሱ አላውቅም። ምክንያቱም በፍጹም አሸንፋለሁ ብዬ አላሰብኩም። እዛ ሳውዝ አፍሪካን ቢዝነሶች ናቸው ያሉት። ይሄኛውም እንደ ሴም ቲንግ ዩሮፒያን ቢዝነሶች ነበሩ የሚወዳደሩኝ እና አብዛኞቹ ኦልሬዲ የተጀመሩ ናቸው። የኛ ሀሳብ ነው ወረቀት ላይ ነው ያለው እና በፍጹም አላሸንፍም ብዬ ያሰብኩት ለዛ ነው። እና ይሄኛውን የሳውዝ አፍሪካም እንደዛው ትልልቅ ኬፕ ታውን ውስጥ ያሉ ትልልቅ ስታብሊሽድ የተጀመሩ ቢዝነሶች ጋር ነው እየተወዳደርን ያለው። አላሸንፍም ብዬ እርግጠኛ ነበር። ከዛ እሱንም አሸንፈሻል ነው ኦኬ። እሱም ሽልማት ነው አዋርድ ነው። ከዛ ሌላም ሩዋንዳ ደግሞ ሌላ ፕሮግራም ነበረ እየተወዳደርኩ የነበርኩት። ከዚህ ከተቋሙ ውጭ ያለ ማለት ነው። እሱንም አሸንፈሻል አሉኝ። ብቻ የሆነ ሰዓት ላይ በቃ ተከታትሎ መምጣት ጀመረ። ከዛ መስተካከል ጀመረ። ኮፋውንደር ኢትዮጵያ ውስጥ የተወዳደረችው ውድድር ነበረ ኢትዮጵያ ዲያስፖራ ትረስት ፋንድ። እሱንም 5ኛ ወጣች። ትልቅ ብር ነበረ $40,000 ለአምስተኛው የሚሰጠው። በቃ ከዛ we are stable ስራችንን መስራት ጀመርን ማለት ነው። we started building our factories, registering farmers እንዴት እንደሚሰራ ራሱ ፊገር አውት ማድረግ ጀመርን ምንም ሳንፈራ ማለት ነው። እንዴት ነው የምንከፍለው ይሄንን ምናምን። ድሮ በጣም ያስጨንቀን ነበር የትኛው ይቅደም ፋብሪካውን ቢልድ ካደረግን ለገበሬው መመዝገቢያና ሶፍትዌር ዲቨሎፕ ማድረጊያ ብር አይኖረንም። ለራሳችን ደሞዝ አንከፍልም። የጃዚሪ ፕሮግራም ሚስማቻ ሆኖብናል። የራሳችንን ደሞዝ እየተቀበልን ግን የቢዝነሱ ብር ሳይመጣ ብዙ ጊዜ ቁጭ ብለናል። የቢዝነሱ ብር ሲመጣ ደሞዛችን አልቋል። አሁን ደሞዝ የለንም እና ብቻ እሱን ሁሉ በቃ ሶልቭ ያደረገ። ግን ስታመለክቱ እንደው በደንብ እንድንረዳው ከገበሬዎች ጋር የቅመማ ቅመም ተቀብሎ ሰዎች ለውበት የሚጠቀሟቸውን ዘይቶች መስራት ነው አይደለ? ይሄ ነው ሁሉም ላይ ለፈንድም ለሪዋርድም ስጠይቁ ይህንን ነበር አይደለ የምጠይቁት? በዚህ ነው ፕሮግራሙ ይሄ ነው። ያ ነገር የሚመረትበት ደግሞ በጣም የገረመኝ ነገር አነስተኛ ኮንቴነር በሚያክል አነስተኛ ፋብሪካ ነው አይደለ? ስለሱ እስኪ ንገሪኝ። ራሱ አይምሮዬ ላይ እኔ የተሳለው አጠቃላይ ፋብሪካ ሲባል ቅድም እንዳልሽኝ ስለሆነ ራሱ የሚመረትበት መንገድ እንዴት ነው? በምን መልኩ ነው? ቅድም እንዳልኩት ስቲም ዲስቲሌሽን የሚባል ፕሮሰስ ነው። እና ቅጠሉ ወይ ግንዱ ወይ ስሩ ይሰበሰብና ይቀቀላል። እና ከተቀቀለ በኋላ ስቲም ይሆናል አይደለ? ውሃው ይተናል። ከዛ የተነነውን መልሰን እናቀዘቅዘዋለን። የተነነውን ውሃ ሲቀዘቅዝ ውሃውና ዘይቱ ይለያያል። መጀመሪያ እንፋሎት ሆነው ሁለቱም አብሮ ነው የሚወጡት። ከዛ ግን መልሶ እንፋሎቱ ሲቀዘቅዝ ውሃና ዘይቱ ይለያያል። ዘይቱ ከስር ውሃው ከላይ ይሆናል። ዘይቱን ቀስ ብለን እንቀዳዋለን ማለት ነው። ይህን ለመስራት ኮንቴነር የሚያክል ቦታ በቂ ነው በእናንተ ጥናት? ይህ ፕሮሰስ ማለት አረቄ የሚሰራበት ፕሮሰስ አረቄ ስናቃልለው የማንም ኪችን ውስጥ በአንድ እንትን መስራት የሚቻል ነገር ነው።
ያው ካረቄ የሚለየው አረቄ መጨረሻ ላይ ቲንክ አልኮልና ውሃ ነገር ነው። የለው አልኮልና ውሃ አለው። ኦኬ ይጠላል እንደዛው። ከዛ አልኮልን ለይተው ያውጡታል። የኛ ደግሞ ዘይትና ውሃ ነው ማለት ነው። ፕሮሰሱ ራሱ ነው። እሺ ይገርም። በአንድ አይነት ፕሮሰስ መስራትም ትችላለህ። በእናንተ ቅድ መሰረት ትልቅ ፋብሪካ ከመገንባት ይልቅ ኮንቴነር የሚያክል ይሄን ማምረቻ አነስተኛ ማምረቻ የተለያዩ ቦታዎች ላይ አስፈላጊ ሲሆን ጊዜውም ፈቃዱም ገንዘቡም ሲኖራችሁ የተለያዩ ቦታ ላይ ልታሰፉት ነው ማለት ነው። ናይስ። እሺ የምታመርቱት በተለምዶ የምታመርቷቸው ዘይቶች ኢሴንሻል ኦይልስ ነው የሚባሉት። ምንድን ናቸው እነዚህ ኢሴንሻል ኦይልስ ማለት ራሱ ምንድን ነው? ሀሳቡ ምንድን ነው አላቸው? ይሄ ነገር ኢሴንሻል ኦይል አይደለም ነው የሚባልበት ምክንያቱ ምንድን ነው? ኢሴንሻል ኦይል ማለት በእንግሊዝኛ የፕላንቱ ኢሰንስ ማለት ነው። የፕላንቱ ኢሰንስ ምንድነው በአማርኛ? የፕላንቱ በቃ ዋናው ነገር ማለት ሽታውም ጥቅሙ ምኑም ኮንሰንትሬትድ ሆኖ ሲወጣ ማለት ነው። እሺ ወጥቶ ዘይት ሲሆን እሺ። እና በጣም የቆየ ሳይንስ ነው እንደነገርኩ። ልክ ከአረቄ እኩል ነው። ዓለም ላይ በሙሉ የታወቀ ነገር ነው ነገሩ። ብዙ ሀገር ይሰራበታል። በጣም ብዙ ሀገር በተለይ አረብ እና ህንድ ናት የምትታወቀው። ኢቨን ቻይናም ኢቨን ዩሮፕም ፈረንሳይ ምናምን ሽቶ የሚሰራባቸው ዘይቶች አሁን ከዚህ ነው የሚወጡት። መድኃኒት የሚሰራባቸው ዘይቶች ከዚህ ነው የሚመጡት። የአትክልቱን በቃ ሁሉንም ነገር ኮንሰንትሬትድ በሆነ ወይም ጥቅጥቅ ያለ ነገር ለምሳሌ ምንድነው ያልተበረዘ ያልተበረዘ 1000 ኪሎ ፕላንት ቀቅለ 1 ሊትር ነው የምታወጣው። 10 ሊትር ነው የምታወጣው ሶሪ። በቃ በጣም ኮንሰንትሬት ማድረግ ነው ማለት ነው ፕላንት። ገባኝ። እና እሱ ለብዙ ጥቅም ነው ያለው። ኢንዱስትሪያል ጥቅም አለው። ፋብሪካ ውስጥ ይጠቀሙበታል። ለሽታ የተፈጥሯዊ ሽታ አሁን ለሽታ የሚመጡት እንትን ኬሚካሎች ሲንቴቲክ ኬሚካሎች በጣም ብዙ ጉዳት ነው ያላቸው። እና ሳሙና ውስጥ ኮንዲሽነር ሻምፖ ውስጥ ምን ውስጥ የሚከተቱት የሽታ ኬሚካሎች ምንም ጥቅም የላቸውም ከሽታ በስተቀርና ጉዳት ነው ያላቸው። እንደውም ሰው በጣም ውድ የሆኑ ፕሮዳክቶች ላይ ኢሰንሻል ኦይሎች ነው ለሽታ የሚጠቀሙት። ግን ኢሰንሻል ኦይል ውድ ስለሆነ ለሲንቴቲክ ነገሮች ይጠቀማሉ። ለሌላው ለረከስ ስላሉት ነገሮች ሲንቴቲክ ኬሚካሎች ነው የሚጠቀሙት። ከዛ ደግሞ ለምሳሌ ሮዝሜሪ ምናምን እኛ አሁን በባህላችን የምንጠቀማቸው ነው። ለጸጉራችን ለፊታችን ምናምን የምንጠቀመው ነገር አላል። ፕሮሰሱ በጣም ረጅምና አድካሚና ሜሲ ነው አይደል? ሮዝሜሪ ራስ ቀቅለ ውሃውን አጥለ ምናምን ከማድረግ እችን ትንሽ ዘይት ገዝተ ከምትቀባው ቅባት ጋር እየቀላቀልክ ለረጅም ጊዜ መጠቀም ትችላለህ። so it makes it less tedious ስራ ከመሆን ወደ ከአድካሚ ስራ በጣም ቀሎ ገንዘብሽን አውጥተሽ ለምትገዢው ነገር ማድረግ ነው። ሶ ይሄንን ነገር አስባችሁ እንደ ቢዝነስ ይዛችሁት መጣችሁ ሽልማቶችና ኢንቨስተሮች ስትፈልጉ ኦሬዲ ጓሮ ፋርምስ ብላችሁ ስታብሊሽ አድርጋችሁት ነበረ ወይስ ፈቃዱንም ራሱ ከገንዘብ ካገኛችሁ በኋላ ነው ያወጣችሁት? አይ መጀመሪያው ነው ማውጣት ነበረ። ገንዘቡን ለመቀበል ራሱ የቢዝነስ አካውንት ስለሚያስፈልግ እሺ ገንዘቡ ሳይኖረን ነበር ቢዝነሱ ሬጅስተር ያደረግነው ያደረጋችሁት። እሺ ሶ መጀመሪያ እንግዲህ አሁን ያልሽኝ የስዊትዘርላንዱ ነገር መጣ፣ ሌሎችም ፈንዶችን አገኛችሁ። መጀመሪያ የት አቋቋማችሁት የጓሮ ፋርምስን የመጀመሪያውን ምርት ማምረቻ? የመጀመሪያውን አዲስ አበባ ነው የሰራነው። ምክንያቱም ደሃ ነበር እንዳልኩ። ብሩ ሲመጣ 500,000 ብር ነው ያለን። ገጠር ከሄደን በጣም ትራንስፖርቱ ምኑ እኛ ራሱ ሄደን ቢልድ የምናደርግበት ፋብሪካውን ጊዜም ገንዘብም የለንም እና እዚሁ አዲስ አበባን ቢልድ እናድርግና እንያው ይሰራል ወይ መጀመሪያ በዚች ስፔስ ውስጥ ግባቱን ስኬት ልታመጡት? ግባቱንም አዲስ አበባ መግዛት እንችላለን። የዋጋ ዲፈረንስ እና የገበሬውን ችግር ሶልቭ የማድረግ ነገሩ ይቀራል እንጂ አዲስ አበባም አለ በብዛት። ከዛ ፕሮሰሱን ለማየት እዚሁ አዲስ አበባ ነው የሰራ ነው የመጀመሪያውን። ስራ የሚጀምረው እሱ ነው? ስራ የሚጀምረው እሱ ነው። ኦኬ። ከዛ ግን ሸበዲኖ ሄድን፣ ጎንደር ሄድን። ሸበዲኖ የት ነው? ሲዳማ። ኦኬ። እና ሲዳማ ገበሬዎችን ሪሰርች ያደርግ ነበር። ቦንጋ ሄደናል። ኦኬ። ማነው ተለያይተን ስለሄድን እሷ ደግሞ ሄደችባቸው አሉ። እሷ የሚዛን ቴፒ ልጅ ናት። ሚዛን ቴፒን በጣም ብዙ ሪሰርች ነበረን። ሀይቅ እንዴት አልሄዳችሁም?
ያንቺ ደግሞ አንደኛ ኮንፍሊክት እና ደግሞ ሩቅ ነው በጣም እና ደግሞ የሚፈለጉ ዘይቶች አሉ። እኛ ቅድም እንደነገርኩ ቢዝነስ ቱ ቢዝነስ ነው መሸጥ የምፈልገው አይደለ? በብዛት ይሄንን ቅመሞች የዚህ ቅመም ዘይት የታዘዝናቸው ነበሩ እና ምን ነበሩ እነሱ በእናትሽ? ለምሳሌ ኮሰረት። ኮሰረት ዘይት በሶብላ። ለምን ነው የሚፈለገው? አንዳንዱ ለኮስሜቲክ እንትን ነው፣ ቅባት ምናምን፣ ሽቶ መስሪያ ብዙ ነገር ሊሰሩበት ፎርሙሌተሮች ናቸው እየገዙ ነው ያሉት። እነሱ ምን እንደምሰሩበት ማለት አንችልም፣ ግን እነሱ የሚሰሩት የእነሱን ዌብሳይት ስናይ እንትን ነው፣ ኮስሜቲክ ፎርሙሌተሮች ናቸው፣ የሽቶም ፎርሙሌተር ናቸው፣ የኬሚካል ቀማሚዎች ናቸው። እና እነሱም ለሰርድ ፓርቲ ነው የሚቀምሙት፣ ለሎሪያል፣ ለትልልቅ ብራንዶች የሚቀምሙ እና የኮሰረት ዘይት ለእንደዚህ አይነት ነገር ይውላል። ሪሰርቹ በጣም ብዙ ሪሰርች ነው ያለው። ባይዘው ሁሉም ዘይት ለብዙ ነገር ነው የሚሆነው። ኦኬ ገባኝ። ለምሳሌ የኢትዮጵያን ኮሰረት አይ ቲንክ ኮሰረት ኢትዮጵያ ውስጥ ብቻ እና ህንድ ውስጥ ብቻ ነው መሰለኝ ያለው ራሱ። በብዛት ሌላ ቦታ የማይገኙትን ነው የጠየቁን። እና የኢትዮጵያው ዘይት ለምሳሌ ይሄ ሽታው በጣም ከባድ ሊሆን ይችላል። ወይ ወስደው ሽታውን ሴፐሬት ያደርጉታል ወይ ደግሞ ለሽቶ ብቻ ይጠቀሙታል ማለት ነው። የሌላ ሀገሩ ደግሞ ሽታው ደካማ ሆኖ ግን የሆነ ኮንተንቱ የሆነ ነገር ኮንተንቱ ትልቅ ይሆንና ለመድኃኒት ይሆናል ማለት ነው። ከዛ ብቻ እሱ ሁሉ በጣም ብዙ ፕሮሰስ ነው ያለው። አንዳንዶቹ ደግሞ በጣም ሶፊስቲኬትድ ማሽነሪ ያላቸው እንትኑን ለመለየት የሽታዋን ካምፓውንድ ብቻ ለመለየት ማሽኖች አሏቸው። እሱ ውስጥ ሁሉ እኛ መግባት አንፈልግም። እናንተ ማስረከቡ ሰርተን ሳምፕሉን ቴስት አድርገን መላክ ነው። ከዛ ፕሮፋይሉን እናውቀዋለን፣ የሽታ መጠኑን ምናምን እናውቀዋለን፣ ግን እሱ ለምን እንደሚጠቅም አናውቅም። ገባኝ። ገዢዎቹ ናቸው የሚወስኑት። በእነሱ ላይ ተመስርተን ነው ስንፈልግ ነበር። በብዛት ኮሰረት የሚመረትበት በብዛት ባህር ዛፍ ራሱ አንድ አይደለም፣ በጣም ብዙ አይነት የባህር ዛፍ ቅጠል አለ እዚህም ሀገር ኢትዮጵያ ውስጥ ራሱ። ስለዚህ ለጉንፋን የሚፈለገው ሌላ ነው፣ ለጸጉር የሚፈለገው ሌላ ነው፣ ለቆዳ የሚፈለገው ሌላ ነው። እሱ የት ነው ያለው ምናምን እሱን ሪሰርች ማድረግ በጣም አድካሚ ፓርቱ ሪሰርች ነው። በጣም ብዙ ሪሰርች አለ። በጣም ትልቅ ኢንዱስትሪ ነው፣ $30 ቢሊዮን ኢንዱስትሪ ነው ራሱ ይሄ ኢሴንሻል ኦይልስ ብቻ። እና እንደነገርኩ ብዙ አፕሊኬሽን ያለው ሪሰርቹን በጣም ኤክስቴንሲቭ ነው። ለአንዱ ራሱ ዘይት ይሄ ነው ጥቅሙ ምናምን ብለህ ለመጻፍ ራሱ የማይሆን ነው፣ ከባድ ነው። በጣም ብዙ ጥቅም ነው ያለው። እሱን ለተጠቃሚ ነው የምንተው። እናንተ አሁን ምን ዘይቶች ነው የምታመርቱት? ጓሮ ፋርምስ ምንድን ነው የሚያመርተው? አሁን ባህር ዛፍ 2 አይነት የባህር ዛፍ ዘይቶች አሉን። ፓልማሮዛ አለን፣ ሲትሮኔላ። ምንድናቸው? ምናልባት በአማርኛ ባህር ዛፍ ነው። ፐርማሮዛ ያልሽ ባህር ዛፍ ራሱ 2 አይነት ነው፣ ግን በአማርኛ የተለያየ ተርም ስለሌለው ባህር ዛፍ ነው የምንለው። ሰው የሚፈልገውን ያውቃል። እሺ ፓልማሮዛ እና ሲትሮኔላ በአማርኛ ያላቸው ስም አይመስለኝም። ሌመን ግራስ፣ ጠጅ ሳር አለን። እነዚህ ነው በብዛት የምታመርቱት? እሺ የአዲስ አበባ ውስጥ ፕሮጀክት ወደ ሌላ ቦታ በትክክል ስራ ጀመረ ተስፋፍቶ? አሁን የአዲስ አበባውንም ፋብሪካ ሙቭ ልናደርገው ያሰብን ነው ወደ ገጠር። አሁን አዲስ 2ኛ ፋብሪካ እየሰራ ነው። የት አካባቢ? ጎንደር። እና ይሄኛውን ሚዛን ቴፒ ደግሞ ሌላ 3ኛ ኮንቴነር ገዝተን ከምንሰራ አዲስ አበባ ያለውን ልንወስደው እያሰብን ነው ወደ ገጠር፣ ወደ ሚዛን ቴፒ። በጣም የሚገርመኝ በጣም በርካታ አሁን እንደምትዩ ሁሉም አብዛኛው ነገር እዚህ ሀገር ኖሮ ግን በጣም በርካታ እንደዚህ ኢሴንሻል ኦይልስ ከውጭ ሀገር ይመጣሉ ኢትዮጵያ ውስጥ። ገበያም ላይ እናያቸዋለን በብዙ መልኩ። ይሄ ከዚህ ሀገር ነው፣ ይሄ ከአውሮፓ ነው፣ ይሄ ከህንድ ነው እየተባለ ይሸጣሉ። እና እዚህ ሀገር መመረት የሚችሉ ነገሮች ሆነው እያለ እየተመረቱም አንዳንዶቹ የውጮቹ የሚሸጡበት ምክንያት ምናልባት የኳሊቲ ልዩነቶቹ ኖረው ይሆን? ምናልባት ደግሞ የተሻሉ ነገሮች ከውጭ ሀገር እነዚህ ኢሴንሻል ኦይልስ በተሻለ ሁኔታ ከውጭ ሀገር ይመረታሉ። ምንድን ነው ምክንያቶቹ? አይ ቲንክ አንደኛ የኢንፎርሜሽን ችግር አለ። የኢትዮጵያ ካምፓኒዎች በደንብ አያስተዋውቁም። እነዛ እንደነገርኩ $30 ቢሊዮን ኢንዱስትሪ ነው። በደንብ ማስታወቂያ ያለው ሪሰርች አለው ምናምን ትልቅ ኢንዱስትሪዎች ናቸው። ስለ ኢሴንሻል ኦይል ሰው ሲሰማ ራሱ ከነሱ ነው የሚሰማው መጀመሪያ፣ ከካምፓኒዎቹ ነው የሚሰማው። እና የሚታወቁት ብራንዶችም እነሱ ናቸው። ከዛ ደግሞ እንትንም አለ ሌላ ኢንፎርሜሽን ችግር ኢትዮጵያ ውስጥ
የሮዝሜሪ ዘይት ተብሎ ነው የሚሸጠው። ኢሰንሻል ኦይል ይሁን የተዘፈዘፈ ይሁን የተጨመቀ ይሁን አይታወቅም። እሱን ስፔሲፋይ አያደርጉም አብዛኞቹ እንትኖች። ሶ የኳሊቲ ችግር ቢያጋጥመ በቃ ኢትዮጵያ ዘይት በሙሉ ችግር አለበት ብለን ነው የምታስበው። ግን አመራረቱ ኢሰንሻል ኦይል ካላለ አንዳንድ ጊዜ ኢሰንስ ኦይል ብሎ ይሸጠዋል። ኢሰንስ ኦይል ምን እንደሆነ አላውቅም እኔ ግን ዲስክሪፕሽን አይደለም ገባ አይ ቲንክ በደንብ የሚያውቅ ሰው ካልሆነ ብዙም ኢሰንሻል ኦይል አሮማ ቴራፒ ምናምን ኢትዮጵያ ውስጥ የተስፋፋ ነገር አይመስለኝም። ወይም በጣም አፐር ክላስ ላይ ያለ አካባቢ የሀብታም ምናልባት የሌላ ሀገር ኤክስፒሪየንስ ኖራቸው የመጡ ሰዎች ነገር ነው እንደዛ ሆኗል። ስለዚህ የነጭ ሽንኩርት ዘይት ምናምን የሚል ሌብል ያለው ከዛ ሳሸታው የኳሊቲ ችግር እንዳለበት ያስታውቃል። ወይም ኢሰንሻል ኦይል አይደለም ኳሊቲ ችግር አለበት ማለት አይደለም። አመራረት ፕሮሰሱ የተለያየ ነው። እና አሁን ለምሳሌ ዘይት እንትን ምንድን ነው የሚባለው በኖርማል ዘይት ነጭ ሽንኩርት ለረጅም ሰዓት ብዘፈዝፍ ነጭ ሽንኩርት ይላል ዘይቱ። እሱን የነጭ ሽንኩርት ዘይት ብሎ የሚሸጥ ሰውና 1000 ኪሎ ነጭ ሽንኩርት ቀቅሎ በእንፋሎት አውጥቶ የሚሸጠው ነጭ ሽንኩርት ዘይት ነው የሚለው። እና የኳሊቲ በጣም ትልቅ ልዩነት አለው። የኮንሰንትሬሽን ልዩነት አለው። የሽታም ልዩነት አለው። ታጎች ሳሉ ለምሳሌ በመድኃኒት ቁጥጥርና ምናምን ነገሮች ላይ ታግ የሚደረግባቸው እድል አለ? የለም። የኢሰንሻል ኦይል እንትን የለም። ለምሳሌ ለብቻው ሬቲንግ የለም። አንተ ራስ እንደ ገዢ ኢሰንሻል ኦይል ይላሉ አይልም ወይ ብለህ ኢሰንስ ኦይል ማለት ኢሰንሻል ኦይል ማለት አይደለም። የነጭ ሽንኩርት ዘይት ማለት ኢሰንሻል ኦይል ማለት አይደለም። የነጭ ሽንኩርት ኢሰንሻል ኦይል ካላለ ኢሰንሻል ኦይል አይደለም። ሶ እንደ ገዢ አንተ ራስ አውቀ ከዛ ደግሞ በዋጋውም ታውቃለህ። ቅድም እንደነገርኩ 1000 ኪሎ ቀቅሎ የሚያመጣው ሰውዬና ዘይቱ ዘብዝፎ የሚያመጣው ሰውዬ ዋጋው እኩል ሊሆን አይችልም። ሶ እነዚህ ትንንሾቹ ፓኮች በጣም ውድ ናቸው። ሶ ወደ ሌላ ጥያቄ ልሂድና አንቺ የሌፍቲስት የግራ ዘመም ቴንደንሲ የነበረሽ ልበል መሰለኝ አሁን ወይም ያለሽ ሰው ነሽ። ከመጀመሪያውም ደግሞ ወደ ግብርናም ሰስቴይነብል አርኪቴክቸር ላይ እንድትሳቢም ግብርናም ላይ ወደዛ አይነት ግብርና እንድትሳቢ የሚያደርግሽ የግራ ዘመምነትሽ ነው ብዬ አስባለሁ። የሆነ ከካፒታሊዝም ጋር ያለሽ ጥያቄዎች ማለት ነው ኢሹስ እና በኋላ ላይ ግን ፈንዶቹ ደግሞ በካፒታሊስቲክ ሲስተም ውስጥ ነው እያገኘሻቸው ያለችው እና አይሮኒክ ነው ለእኔ። ቬንቸር ካፒታሊስቶች ናቸው ስማቸው ራሱ ውስጥ ካፒታሊስት ሪሊ እሺ። እና እሱን መጀመሪያ ሲሄድ እኔ ራሴ ቆጠብ ነበረ የእውነት ማስበውን ላ አላወራም ነበረ እና ያሽፉብኝ ነበር እዛ ራሱ ሩዋንዳ እያለሁ ያንቺ ማይንጆ ነው ምናምን ያንቺ ቢዝነስ እርዳታ ድርጅት ጀምር ይሻላል ምናምን። ምክንያቱም ከቢዝነሱ ይልቅ በጣም ማስበው እንዴት ሶሻል ኢምፓክቱ እንዴት ነው የሚሆነው እንዴት ነው ገበሬዎችን ጠቅመው ምናምን እሱ ላይ ነው ብዙ ሰዓት ማጠፋውና እስቲ እሱን ታዩና እንዴት እንደምሸጩ አስቢ ምናምን እና ብዙ ስለ አልለውም አጥቼ በቃ ስለመሸጡ አይ ዶንት ኬር ምናምን አይደለም ነበር ፈራ ነበረ። ከዛ ግን ቀስ በቀስ ማለት ጀመርኩኝ ፕሮቮክስ ደረግ ከዛ ደግሞ ሌሎች ፕሮግራሞች ላይ ሲሄድ እንደኔ የሚያስቡ ካፒታሊስቶች አሉ። ሪሊ ካፒታሊስቶች የሚለው ያስቃል። አንደር ኮቴሽን መሆን አለበት። ኖ ካፒታሊስቶች ለምሳሌ ኢትዮጵያ ውስጥ አሁን ማስተር ካርድ ፋውንዴሽን አለ አይደል? እሺ ትልቁ ኢንቨስተራቸው ማስተር ካርድ ነው። ኦኬ ካምፓኒ በቃ ከነሱ የተሻለ ካፒታሊስት የለም ማለት ነው። እና ፋውንዴሽኑ ግን የሚሰራው ስራ በሙሉ ስለ ሶሻል ኢምፓክት ላይ ነው። ሴቶችን ወደ ቢዝነስ ማምጣት፣ አካል ጉዳተኞችን ቢካዝ የምሮቹ ካፒታሊስቶች ያውቃሉ ሲስተሙ ፌል እያደረገ እንደሆነ እና ደግሞ ኤክስፐሪመንት ለማድረጉም ሌግዣሪ ያላቸው ሶስቲ ፈንድ ላርግና ይህንን ፕሮጀክት ለሚሲ ኢንቫይሮንመንቱን ሴቭ ማድረግ የምችል እንደሆነና እንዳልሆነ ኢኒኳሊቲውን ያውቁታል። ይሄ መሀለኛው ህብረተሰብ ነው እንጂ ካፒታሊዝም እንዲፌንድ የሚያደርገው አለ ዲፌንድ የሚያደርግ ማዕከለኛው ስት የትኛውን ህብረተሰብ ማለት በቃ በሀብትና በድህነት መሀል ያለው ሰው ነው እንጂ ይህ ሲስተም እየሰራ ነው ፋንክሽናል ነው ብሎ የሚያስበው በጣም ድሃውም በጣም ሀብታሙ እየሰራ እንዳልሆነ ያውቃል። የተሻለ መነጽር አላቸው እንትኑን ለማየት። ያ ድሃው ኤክስፔሪንሱ ነው በየቀኑ የሚኖረው ኑሮ ነው እንደማይሰራ ያውቃል።
ሀብታሙ ደግሞ ኢኒኳሊቲው በደንብ ይገባዋል። ቢሊዮነር ስትሆን ኖርማል ሰው እንዳሉን ታውቃለህ። እና አብዛኞቹ ሀብታሞች አሁን ይሄ ቱቱ ፌሎሺፕ የምልህ ስፖንሰር የተደረገው የሳውዝ አፍሪካ ቢሊዮነሮች ናቸው ስፖንሰር የሚያደርጉት። ይመጣሉ እንትንም ለማድረግ በየቀኑ ልምዳቸውን ለማካፈል ሚኒ ሌክቸሮች ለመስጠት ምናምን። ኖባዲ has an illusion ይሰራል ብሎ የሚያስብ ሰው የለም። ሁሉም እኔ ራሴ እስኪገርመኝ ድረስ ማለት ነው በቃ አልለውም ምናምን ያልኩትን ነገር ራሳቸው ይሉታል። መጥተውና ኦኬ ሪፎርም መደረግ እንዳለበት ሁሉም ያውቃል። እና እንትንም አክቹሊ ዶሚናንት ሀሳቡም አሁን እንደምታየው በቃ ወይ እልም ወዳለ ፋሽዝም መሄድ የራሳችሁ ጉዳይ ከኔ ጥቅም በውጭ የሆነው ነገር ይቅር ወርልድ ኦርደሩ ይፍረስ አይነት አሁን ትራምፕ እያደረገ ያለው አይነት መንገድ መሄድ ነው። ምክንያቱም መጨረሻ ላይ ነው ያለ ነው በቃ ሌት ስቴጅ ካፒታሊዝም የሚባለው ማለት ነው። ወይ ደግሞ ሪፎርም ማድረግና ኦኬ እሺ እንዴት ነው የቀረውን ህብረተሰብ ደግሞ ጥለነው የሄድነው ህብረተሰብ እንዴት ነው አብረን ይዘን የምንመጣው? ሁለት ኦፕሽኖች ናቸው ያሉት እና አብዛኛው እንትን የተከፈለ ነው። ኢንትረስቲንግ የሆነ አንድ አርቲክል ሜቢ ገጥሞሽ አይተሻል? በጣም አይወዝ ሜቢ ካየሽው ላንሳልሽ ብዬ ነው። ሰሞኑን አይ ቲንክ ኤክስ ላይ ነው ያየሁት እና በጣም አይ ቲንክ ወደ ሶፋር ወደ 30 ሚሊዮን ሰዎች አንብበውታል አርቲክሉን ማለት እዛ ላይ ስለሚታይ ማለት ነው። ሬይ ዳሊዮ it's official the world order has broken down የሚል አርቲክል it's mind blowing how አሁን የምትይው ነገር አለ አይደለ how I think 2 ቀን ምናምን ነው ከወጣ እና አጠቃላይ ይሄ እያልሰራ አይደለም የምትይው ነገርን በጣም በጣም የሄጅ ፈንድ ሰው ነው ቶፕ የሚባል ሄጅ ፈንድ ሰው ነው የነበረው ኦርደር how ኮላፕስ ያደረገ እንደሆነ በጣም በሚገርሙ ኤቪደንስስ እና አርጊመንትስ ነው ያቀረባቸውና so going back to እንትን ሁሌ I have this ጥያቄ about የፈንድ እንደዚህ የኤንጀል ኢንቨስትመንት ምናምን ላይና do you think vested interest ሊኖራቸው ይችላል? እና do you scrutinize it ምናምን? I do yeah አንተ ብቻ ሳይሆን እሱም ስክሩትናይዝ ያደርገዋል። ሶ ፈንዲንግ ስትጠይቅ ለምሳሌ ስላንተ አይደለም የምታወራው። እኔ ዲስትሪቢዩትድ ማኑፋክቸሪንግ ለመስራት አስቤ ኢትዮጵያዊ ነኝ ምናምን አይደለም። እነሱ ምንድን ነው የሚፈልጉት? የእነሱ ኢንተረስት ምንድን ነው? ለምሳሌ ገበሬዎችን መርዳት ነው። ሶ ማወራው ስለ እነሱ ኢንተረስት ነው። እናንተ ገበሬዎችን መርዳት ትፈልጋላችሁ፣ እኔ ገበሬዎች ጋር የምሰራው አብረን እንስራ ነው የሚሆነው። ሶ መጀመሪያ የምጠይቀው ሰው ከኔ አይዲዮሎጂ ጋር አላይን የሚያደርግ ቪዥን አላይንድ ይባላሉ እንትኖቹ ፈንዶቹ ራሱ። የኔ ቪዥን አለ የእነሱ ቪዥን አለ፣ ሲጋጠም ብቻ ነው የምጠይቃቸው፣ እነሱም ሲጋጠም ብቻ ነው የሚሰጡ። እና ያ አብዛኛው ፕሮጀክት ላይ የእነሱን ቪዥን ማስፈጸሚያ ነህ። ኮወርኪንግ እነሱ የሆነ ግራንድ ቪዥን አላቸው አለም ላይ። ለምሳሌ ሞኖካልቸር ትክክል አይደለም፣ በቃ ይሄ የስዊዘርላንዱን የተሸለምንበት ምክንያት ዋናው እሱ ነው። አንደኛ ፕሮዳክሽን ዌስት በማጥፋታችን ለክላይሜቱ ጥቅም ነው አይደል? ያ ሁሉ ሚቴን ነበር የሚሆነው የሚደፋው ፍራፍሬ ማይመረተው ቅጠላቅጠል ምናምን ባክኖ ይቀር ነበር። ባክኖ ይቀራል። ከዛ ሌበር ነው የገበሬው ምናምን ምንድነው ኢኮሲስተሙ ላይ it's a cost, it's a burden። ለማብቀል እኮ ውሃ ጠጥተሃል፣ እንትን ብለሃል፣ ቆፍረሃል ምናምን እሱን ሁሉ ገደል ከሚገባ እሱን እያስቀረን ገደል የሚገባውን 40% ዌስት እያስቀረን ነው። ከዛ ገበሬዎቹ የተለያየ ነገር ሲተክሉ ደግሞ ለኢንቫይሮንመንቱ ጥሩ ነው፣ ለንቦች ጥሩ ነው፣ ለእንትን ጥሩ ነው። ክላይሜት አንግል ያላቸው ኢንቨስተሮች ኢንቨስት የሚያደርጉብህ የራሳቸው የክላይሜት አንግል ስላለ ነው። ከሱ ጋር ላይን ስታደርግ ነው የሚሰጡ። እና ሌላ አይነቶችም አሉ። በቃ ህዝቡ የራሱ ጉዳይ ባሌም በቦሌም አድርገህ እንትን አምጣ። ኤአይ ኢንዱስትሪዎች ለምሳሌ they don't care ኢንቫይሮንመንታሊ መጥፎ እንደሆነ ይታወቃል። ኤአይ ኢንዱስትሪዎች ሲባል እንዴት? ለምሳሌ
ኤአይ ዳታ ሴንተሮች ምናምን በጣም ብዙ ውሃ ነው የሚጠቀሙት በጣም ዌስትፉል ናቸው ምናምን እሱ ላይ ኢንቨስት የሚያደርጉት ሰዎች ስለ ክላይሜት ስለ ኢንቫይሮንመንት የሚጨነቁ ሰዎች አይደሉም እነሱ አሁን እኔ ላይ ኢንቨስት አያደርጉም ሶ አላይ እንዲሆነ ሰው ፈልገ ነው መጀመሪያ አፕላይም ስታረጊም እንደዛ ኦኬ አይ ቲንክ የመጀመሪያዎቹ ሪጀክሽኖች እንደዛ ነበሩ መሰለኝ አላይመንቱን ስለማልፈልግ መሰለኝ ያልሆኑት ያልሰጡን ዝም ብለን ያገኘው ነው ነበር አፕላይ ምታረው በኋላ ነገሩን አንደርስታንድ እያረጋችሁት መጣችሁ ያ ሳሸንፍ ነው የገባኝ ለዚህ ነው ያሸነፍኩት ወደ ኢሴንሻል ኦይል ቢዝነስ ስትገቡ መቼም ለዛ ነገር ሲባል በጣም ብዙ ነገሮች ማጥናትሽ አይቀርም ብዙ ንባቦች ይኖርሻል ብዙ ጥናቶች ይኖርሻል እና በዛ የእውቀት ሽግግሮች ውስጥ ስለ ኢሴንሻል ኦይልስ በጣም ያስገረመሽ እውቀት ምንድነው በዛ ሂደት ውስጥ የተረዳሹ እንትን ኮፋውንደር አለኝ እንደነገርኩህ እና እሷ ኬሚስት ናት ኦኬ ሶ አንዳንዱን እውቀት በቃ ለሷ ምተው አለ ይሄ ኬሚካል ፕሮፋይል ምናምን ውስጥ አልገባም እኔ ግን ስለ ኢሴንሻል ኦይል ድሮም ነው ማውቀው ታይላንድ ላኦስ ምናምን አገሩ ራሱ ሌመን ግራስ ነው የሚሸተውና ትዝ ይለኛል በቃ ሜሞሪ ነበረኝ ከዛ ያመጣሁት ልብስ በሸተተኝ ቁጥር ምናምን በቃ ቦታው ጋር ነበር የሚወስደኝ ምግቡ ውስጥ የሚከቱታል መሰለኝ ሁሉም ነገር በቃ ሌመን ግራስ ነው የሚለው አገሩ እና ጠጅ ሳር ማለት ነው ጠጅ ሳር እና እዚህ መጥቼ በቃ እሱ ሽታ ከየት ነው የማመጣው እና በጣም ከዛ ጀምሮ ነው ኩሪዮሲቲ ስለ ኢሴንሻል ኦይል እና ከዛ ያመጣኋቸው ሳሙናዎች ሻምፖዎች ምናምን ነበር በጣም ስትሮንግ የጠጅ ሳር ሽታ አላቸው ኦኬ እና እንቅልፌ ቶሎ ነው የሚወስደኝ ምናምን በቃ ደስ ይላል አሮማ ቴራፒ እንደሆነ አላውቅም ነበረ ግን እንደዛ አይነት ሀሳብም አለ አሮማ ቴራፒ ኢትስ ቴራፒቲክ ሚሞሪህን ያሻሽላል ምናምን በተለይ የተለያየ ሽታ እንደዚህ የተፈጥሮ ሽታዎች ሽታሸት ሚሞሪ የተሻሻለ ይመጣል ለማንበብ የሚረዳለ ለመተኛት የሚረዳለ ምናምን እሱን ሁሉ አላውቅም ግን ከዛ ይዤ የመጣሁት ኢሴንሻል ኦይል ነበር ሰው ከውጭ ሲመጣ ይዞዛችሁ ሊኑል ነበር ምናምን ሰው ከኢሴንሻል ኦይል ጋር ብዙ እውቀት ነው እንጂ ሌለኝ ብዙ ሪሌሽንሽፕ ነበረኝ ኦልሬዲ ከዛ ደግሞ ሽቶ ምናምን ይሄ ሆርሞን ዲስራፕተር ናቸው በተለይ ለሴቶች ኦኬ ብዙ ችግር ጎትተው የሚመጡ ኬሚካሎቹ ምናምን ማለት ሶ የሆነ ኬሚካል ፍሪ ህይወት ልኑር ስለምን እንደ ሽቶም የምጠቀመው ኢሴንሻል ኦይል ነው እንደ ዲዮድራንት እንደ ለፊትም ለምንም ለሁሉም ነገር ኢሴንሻል ኦይል ነበር ለጥርስም የምትጠቀሚው ሶ ኦልሬዲ ብዙ ማውቀው ነገር ነበረ ሰርፕራይዝ ያደረገኝ የኢትዮጵያ ፋውና ዳይቨርሲቲ ስሰማ ነው ለመጀመሪያ ጊዜ እኔም አንተ እንዳልከው ከውጭ ነበር ማስመጣ ኢትዮጵያ ውስጥ ፕላንቶቹንም ስም ብዙ አላውቅም ነበረ ምናምን እና ኢትዮጵያ ውስጥ እንደዚህ ብዙ አይነት ፕላንት እንዳለ 800 አይነት ሜዲሲናል ፕላንት አለ ዋው እና እኔም አብሬያችሁ ሰርፕራይዝ ያደረኩት ምናልባት አሁን እንግዲህ ጉዞሽን ሳየው ማለት ከመጀመሪያውም ጀምሮ በልብሽ ያ በልጅነት ገጠር ያየሽው ነገር የሚመላለስ ሰው ግብርናን የምትመኝ ከዛ አርኪቴክቸር ውስጥ ገብተሽ ደግሞ የተወሰነ ሙከራዎች አድርገሽ ኢቨን አርኪቴክቸር ላይ ደግሞ አዲስ የሆነ ሰስቴይነብል ሞዴሎችን ለመሞከር ያሰብሽ ሰው ከዛ ግብርና ውስጥ አሁን ደግሞ ወደ ከገበሬዎች ጋር ወደሚሰራ የንግድ ሰው ነው የተሸጋገርሽው እና ቀጣይ ሂደትሽ ወይም ቀጣይ ኔክስት ሙቭሽ ምን ሊሆን ይችላል? አይ ቲንክ ይሄ እንዴት እንደሚሰራ ማየት ፈልጋለሁ እና ራሱ ፕሮጀክቱ ራሱ ደግሞ ወደ ሌሎች ነገሮች መግባት ይችላል ዲስትሪቢዩትድ ማኑፋክቸሪንግ ለምንም ሊሆን ይችላል ብዙ ምግብ ላይ ችግር አለብን አይደል ፍራፍሬ ላይ ችግር አለ ምናምን ሶ ወደ እነዛ ሞዴሎች ሄደን ማየት እንፈልጋለን ከዛ አፍሪካ ውስጥም ሌሎች አፍሪካ ሀገሮች ውስጥም ኦፈር አለን እየሰራንበት ስለሆነ አገሩን መጥቀስ ባልፈልግም ዳር ስላልደረሰ ስላልጨረስን ግን በቃ እኛ ሀገር ሞክሩት አብረን ሞክረው ፓርትነርሺፕ ጥያቄዎች ምናምን ስላሉ ይሄንን ሞዴል አፍሪካ ውስጥ ማስፋፋት እና ያ ብዙ ሀገር ማየት ነው የምፈልገው ከዛ ብዙ ፕሮዳክቶች ላይ ከኦይል በተጨማሪ ምን አይነት ፕሮዳክቶች ላይ ፉድ ውስጥ መግባት ነው የምፈልገው አክቹዋሊ አሁንም ድራየር ዲቨሎፕ እያደረግን ነው እና አንደኛው ሌላ ፕሪዘርቬሽን ሜተድ ማድረግ ነው ደርቆ የሚሸጡ ምግቦችን
ደርቀው ለኢንዱስትሪ ግብዓት የሚሆነው። አሁን እኛ ቀጥታ ሽያጭ ውስጥ መግባት አንፈልግም ዩዥሊ ቢካዝ ብዙ ኮንሱመር ኤዱኬሽን ምናምን ስለሚያስፈልግ ለሚያመርቱት መስጠት። ግን አምራቾች የሚቸገሩባቸው ደርቀው እንዲመጡ ለምሳሌ የደረቀ ሽንኩርት፣ የደረቀ ቲማቲም፣ የደረቀ ፍራፍሬ ምናምን የሚፈልጉ ኢንዱስትሪዎች አሉ። ወደ እሱ መግባት ነው የሚፈልገው። ሌላም አገር ኦፈር አለን ያልኩ እሱ ነው። ስቲል ዲቨሎፕ እያደረግ ነው ስለሆነ ማድረቂያውን ነው ያልጨረስ ነው እንጂ ሌላ ሀገር ስንሄድ አሁን ኦይል ፕሮጀክታችን ይዘን አይደለም የምንሄደው። አይ ቲንክ ኦይል ለኢትዮጵያ፣ ለማዳጋስካር እና ለናይጄሪያ ነው የሚሆነው እንጂ ሌላ አፍሪካ ሀገር ብዙ እንደዚህ አይነት ዳይቨርሲቲ። ሳውዝ አፍሪካ አለ፣ ግን ሳውዝ አፍሪካ ኦልሬዲ ትልቅ ኢኮኖሚ ያለ ኤሰንሻል ሶ ማድረቅ የሚቀጥለው ፕሮጀክታችን ማድረቅ ነው የሚሆነው። ማድረቂያ ፋክተሪዎች መስራት ማለት ነው። ወደ መጨረሻ ጥያቄ እየመጣው ነው። በተለይ በዚህ በመጨረሻው በጓሮ ፋርም ፕሮጀክታችሁ በጣም በርካታ ሽልማቶችን የገንዘብም ሌሎች ሽልማቶችንም አግኝታችኋል። ለአንቺ ግን ቅድም ከነገርሽን ካየነው ጀርኒሽ አንጻር የህይወት ትልቁ ሽልማትሽ ምንድን ነው? አይ ቲንክ ይህን ሁሉ ነገር ኤክስፐሪመንት ማድረጌ እና ምንም ነገር እንዳልፈራ መሆኔ። ምክንያቱ ኢቨን ፌሊየሮቹ የሆነ ነገር ሳይሆን ሲቀር ራሱ የተሻለ ነገር እንደሚመጣ አሁን እርግጠኛ ነኝ። ከዛ ደግሞ ከእግዚአብሔር ጋር ያለኝ ሪሌሽንሽፕ እንትን እየሆነ ሶሊድ እየሆነ መምጣቱ የሆነ ከባድና የሚያስፈራ የምትለውን ነገር በሞከርክ ቁጥር በጣም እያመንከው ነው የምትሄደው። እርዳታውም ግልጽ እየሆነ ይመጣል እና በቃ ፈሪ ያለመሆኔ እና ብዙ ነገር መሞከሬ ከዚህም በኋላ አሁንም አልፈራም። ይሄ ባይሆን ራሱ በቃ እግዚአብሔር ወዴት ነው የምትወስደኝ። ከዛ ደግሞ ትምህርቱም ደግሞ ይሄ አካዳሚኩ ብቻ ሳይሆን ብዙ ሀገር መሄድ፣ ከብዙ ሰው ጋር መገናኘት ምናምን ኤምፓቲ ይሰጣል። የሌላውን ሰው እይታ እንድታይ ያደርጋል። እና እኔ ራሴ እንደ ሰው በጣም ተቀይረ ኢቮልቭ አድርጌያለሁ በዚች አጭር ጊዜ ስራ ውስጥ። በጣም ብዙ አይነት ሰው ተዋውቂያለሁ፣ በጣም ሀብታም እስከ በጣም ደሃ ገበሬ። እና ኤምፓቲ ነው የሰጠኝ። የተሻልኩ ሰው አድርጎኛል እና እምነቴን አሳድጎታል። ኤምፓቲክ አድርጎኛል። ከዛ ፍርሃቴን አጥፍቶልኛል። እሱ ነው ሽልማቴ። ናይስ። ጥያቄዎችን ጨርሻለሁ። ቅድስት አመዴ አርክቴክት ኦልዌይስ ነው አርክቴክት ስላልሽኝ የጓሮ ፋርም መስራችና ባለቤት በጣም የሚገርም ፋሲኔቲንግ ኮንቨርሴሽን ነበር የነበረን፣ ቆይታን የነበረን። ለነበረን ቆይታ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አሜን። ቴንክ ዩ በጣም